ላለፈው 7 ሳምንት ስናጠና የነበረው የመጽሐፍ ቅዱሳችን ክፍል የገላትያ መጽሐፍ ነው። መጽሐፍ ቅዱስ በማይተዋወቁ ሰዎች በተራራቁ ሀገሮች በተለያዩ ቋንቋዎች በ1500 ዓመታት ውስጥ የተዘጋጀ መጽሐፍ ነው። የመጽሐፍ ቅዱስ ዋንኛ ዓላማ እግዚአብሔር ለሰው ልጆች ያለውን የማዳን እቅድና ፍቅር ማሳየት ነው። የመጽሐፍ ቅዱስ ተቀዳሚ መልእክት ምንድነው ሲባል የመጽሐፍ ቅዱስ ተቀዳሚ መልእክት ኃጢአት አይደለም፣ ሰይጣን አይደለም። የመጽሐፍ ቅዱስ ተቀዳሚ መልእክት ድነት ነው። በሌላ አማርኛ መጽሐፍ ቅዱሳችን ከዘፍጥረት እስከ ዮሐንስ ራእይ የሚያሳየን እግዚአብሔር የሰው ልጆችን ለማዳን የሄደበትን ርቀት ነው። ትዝ ካላችሁ የገላትያ መጽሐፍ ጥናትን ስንጀምር የጀመርነው ብሉይ ኪዳን የአንድ ሕዝብ ታሪክ ነው። አዲስ ኪዳን ደግሞ የአንድ ሰው ታሪክ ነው። ያ አንድ ሕዝብ ያንን አንድ ሰው ለማፍራት በእግዚአብሔር የተመረጠ እግዚአብሔር በብዙ ሰዎች በኩል የመከረው የተንከባከበው ሕዝብ ነው። እግዚአብሔር እስራኤልን ለምንድነው በንስር ክንፍ እንደመሸከም የተሸከመው? ውሃው ሊኩዊድ እንደ ሶሊድ የቆመለት፣ ቀን በደመና ሌሊት በእሳት አምድ የመራው፣ ከዓለቱ ውሃ ያጠጣው፣ ጠላቶቹን በዛ ልክ ይቀጣለት ሲባል ይሄ አንድ ሕዝብ የተፈለገበት አንድ ፕሮግራም አለ። ያ ፕሮግራም ለዓለም ሁሉ መዳን የሚሆን አንድ ሰው ያመጣ ዘንድ እግዚአብሔር ያንን አንድ ሕዝብ እንደመረጠ ታያላችሁ። ስለዚህ ወዳጆቼ ከዘፍጥረት እስከ ዮሐንስ ራእይ ስታነቡ የምታገኙት እግዚአብሔር ለሰው ልጆች ያለውን የማዳን እቅድና ፍቅር ነው። ዘፍጥረትንም አንብቡት፣ ዘሁልቁን፣ ዘዳግምንም አንብቡት፣ ቆሮንቶስን። እዛ ውስጥ የድነት መልእክት ካላገኛችሁ ያነበባችሁት መጽሐፍ ቅዱስ ሳይሆን ወይ አዲስ ዘመን ነው። ከዘመንም ልዩነት የለውም። መጽሐፍ በአጠቃላይ የሚያወራው እግዚአብሔር ለሰው ልጆች ያለውን ፍቅር እንደዚሁም የማዳን እቅዱ ነው የሚያወራው። እሺ አሁን ወደ ገላትያ መጽሐፍ ሐሳብ ስንመጣ የገላትያ መጽሐፍ አለን በ7 ክፍሎች ውስጥ 6 ምዕራፎች አሉት። 149 ቁጥሮች አሉት። 48ኛው የመጽሐፍ ቅዱሳችን ክፍል ነው። 9ኛው የአዲስ ኪዳን፣ 4ኛው የመልእክት፣ 1ኛው የጳውሎስ ደብዳቤ ነው። ማለት 14ቱን የአዲስ ኪዳን መጽሐፎች የጻፈልን ጳውሎስ እንደሆነ እናውቃለን። በዕብራውያን ስለማምን እና ስለምንስማማ ማለት ነው እንደ ቤተ ክርስቲያን። ግን ጳውሎስ የአዲስ ኪዳንን መልእክት መጽሐፍ ሲጀምር የጀመረው ከገላትያ እንደሆነ ይታመናል። የመጀመሪያው የሐዋርያ ጳውሎስ ደብዳቤ ነው። ኢቭን ሮሜ መጽሐፍ ዴሪቬት የተደረገው ራሱ ከገላትያ ነው። ማለት ገላትያ የሮሜ መጽሐፍ ረቂቅ ነው። ከዚህ ከገላትያ መልእክት ውስጥ ነው በደንብ አድርጎ ሮሜ መጽሐፍን ጳውሎስ ያረቀቀውና ለቅዱሳን እንዲደርስ ያደረገው። የጻፈው ጳውሎስ ነው። ጳውሎስ ማለት ተራ ሰው አይደለም። ጳውሎስ ማለት በጣም ትልቅ ሰው ነው። ለምሳሌ በ5 ዓመቱ የፊደል ገበታን አጥንቶ ዘፍጥረትን በቃሉ የሚናገር ሰው ነው ጳውሎስ። በ10 ዓመቱ የትእዛዝ ልጅ የተባለ ነው። በጣም የሚገርማችሁ የሮማውያንን ባህል በደንብ ጠንቅቆ የሚያውቅ የላቲንን ቋንቋ አቀላጥፎ የሚናገር አይነት ሰው ነው። እሱ ብቻ ሳይሆን በጣም ሃይማኖተኛ የነበረ፣ በሳምንት 3 የሚጾም፣ በቀን 3 የሚጸልይ፣ በዓመት 3 አስራት ለመስጠት ወደ ቤተ መቅደስ የሚሄድ ሰው ነው። ይሄ ሰው የቀድሞ ስሙ ሳኦል እንደነበረ መጽሐፍ ቅዱስ ይናገራል። አይሁዶች ሳኦል የሚሉት እግዚአብሔር በልመና የሰጠው ወይም ከእግዚአብሔር በልመና የተገኘ የሚል ትርጓሜ አለው። ጳውሎስ ማለት ደግሞ በሮማውያን ትንሹ ማለት ነው። ስለዚህ የገላትያ መጽሐፍ ማንጻፈው ምንም ጥያቄ የለውም፣ ግልጽ ነው። ሐዋርያ ጳውሎስ እንደሆነ ከመልእክቱ ክፍል ራሱ ይናገራል። ከዛ ቀጥለን የምናየው ነገር ምንድነው? የገላትያ መጽሐፍ መቼ ተጻፈ ነው። የገላትያ መጽሐፍ የተጻፈው በ50 ዓመተ ምህረት ከመጀመሪያው የወንጌል ጉዞ በኋላ ከኢየሩሳሌም ጉባኤ በፊት እንደጻፈው ከዚህ በፊት ተነጋግረናል። ምክንያቱም ጳውሎስ ከኢየሩሳሌም ጉባኤ በፊት ይሄን ደብዳቤ እንደጻፈው ከምንረዳበት ሐሳብ አንዱ ምንድነው? ከኢየሩሳሌም ጉባኤ በኋላ ቢሆን ኖሮ የጉባኤውን ውሳኔ በደብዳቤው ላይ ያስቀምጥ ነበር። ስለዚህ ከጉባኤው በፊት እንደጻፈው ተነጋግረናል። ይሄ የገላትያ መጽሐፍ ለማን የተጻፈው ብለን ስንል እንግዲህ ጳውሎስ ለአንድ አጥቢያ ቤተክርስቲያን የጻፋቸው ደብዳቤዎች አሉ። ከዛ ሲቀጥል ደግሞ ለግለሰብ የጻፈው ደብዳቤ አለ።
ከዛ በተለየ ሁኔታ ሐዋርያው ጳውሎስ የገላትያ መጽሐፍን የጻፈው ለገላትያ አብያተ ክርስቲያናት ነው። የገላትያ አብያተ ክርስቲያናት እነማንን ነው የሚይዙት? ለምሳሌ አንጾኪያን፣ እንደዚሁም ልስጥራንን፣ ደርቤን፣ ኢቆንዮንን እነዚህን የሚያካትቱ በተለይም የደቡብ ገላትያ አብያተ ክርስቲያናትን የሚያካትት እንደሆነ እናስታውሳለን። ሐዋርያው ጳውሎስ የገላትያ መጽሐፍን በሚጽፍበት ጊዜ በምን አይነት ሁኔታ ውስጥ ነው የነበረው ስንል መቼም እያንዳንዱ ጸሐፊ እያንዳንዱ የወንጌል አገልጋይ አንድ መልእክት በሚጽፍበት ጊዜ የነበረበት ወይም የሚሆንበት ሁኔታ አለ። ከዚህ ሁኔታ ውስጥ መካከል አንደኛው ምንድነው? ጳውሎስ የነበረው በጭንቀት ውስጥ ነበር፣ በፍርሃት ውስጥ ነበር፣ በመደነቅ ውስጥ ነበር። ምክንያቱም የገላትያ ቤተክርስቲያናት አማኞች በፍቃደኝነት ያለማንም አስገዳጅ ወንጌሉን ከተቀበሉ በኋላ ፊታቸውን ከክርስቶስ ወደ ተለየ ወንጌል በማዞራቸው ጳውሎስ ደንግጧል። አስደንቆኛል ብሎ ይናገራል። ይሄ መደነቅ አግራሞት አይደለም። አስደንቆኛል የሚለው ሐሳብ በመብረቅ ከመመታት ጋር የተገናኘ ነው። ልክ ሰው በመብረቅ እንደሚደነግጥ ማለት ነው። እና በድንጋጤ ውስጥ፣ በፍርሃት ውስጥ፣ በጭንቀት ውስጥ ሆኖ የጻፈው ደብዳቤ ነው። ማስታወሻ ደብተራችሁን ወደ ኋላ አልፎ አልፎ እንደምታዩት ተስፋ አረጋለሁ። በባለፈው 7 ሳምንት ካየናቸው ሐሳቦች መካከል አንደኛው ለምሳሌ ሐዋርያው ጳውሎስ በዚህ መጽሐፍ ውስጥ እንደ አባት ሳይሆን እንደ እናት ያወራበት መጽሐፍ ነው። ማለትም ምጥ ይዞኛል የሚልበት፣ ወንድ ልጅ ምጥ ይዞኛል ካለ እንደ እናት ያወራበት፣ እንደ ሴት ያወራበት ደብዳቤ እንደሆነ ባለፈው ጊዜ ተነጋግረናል። የገላትያ መጽሐፍን ታዲያ ለመጽሐፍ መነሻ የሆነው ነገር ምንድነው ብለን ስንል ጳውሎስ ከመጀመሪያው የወንጌል ጉዞ በኋላ ቤተክርስቲያኒቱን ከተከለ ወይም አብያተ ክርስቲያናቱን በዛ ያሉትን የገላትያ ቤተክርስቲያናት ከተከለ በኋላ በጳውሎስ እግር ተተክተው የመጡ የአይሁድ አስተማሪዎች ሰዎች ለመዳን በኢየሱስ ማመን ብቻውን በቂ አይደለም፣ በተጨማሪነት የሙሴን ሕግ መጠበቅ አለባቸው፣ በተለይም ደግሞ መገረዝ አለባቸው የሚል ትምህርት ማስተማር መጀመራቸው ነው። ወዳጆቼ በገላትያ ቤተክርስቲያናት ውስጥ የተነሳ ሁለት መሰረታዊ ጥያቄ አለ። የመጀመሪያው ጥያቄ ሰው እንዴት በእግዚአብሔር ፊት ጻድቅ ሊሆን ይችላል? እንዴት ሊሆን ይችላል? ይሄ ጥያቄ የብዙ ሰው ጥያቄ ነው። የትኛውም ሃይማኖት ሐሳብ ነው። ታውቃላችሁ፣ ሰው እንዴት ሊጸድቅ ይችላል የሚለው ሐሳብ። ስለዚህ ለምሳሌ እናንተ ማስታወሻ ደብተራችሁ ላይ ከጻፋችሁ ሰው እንዴት ሊጸድቅ ይችላል የሚለውን ጥያቄ በተመለከተ 3 መልስ ነው የምታገኙት። አንደኛው በስራ፣ ሁለተኛው በእምነት፣ ሶስተኛው በስራና በእምነት ማለት በስራም በእምነትም ተደምሮ ማለት ነው። እና የተወሰነው ፓርት በስራ ይላል፣ የተወሰነው ደግሞ በእምነት ይላል፣ የተወሰነው ደግሞ አይ በስራና በእምነት። ይሄ የገላትያ ቤተክርስቲያናትን በተወሰነ መልኩ ውዥንብር ውስጥ ከቶ የነበረ ሐሳብ ነው። ሁለተኛው ጥያቄ ደግሞ ኦኬ ሰው በማመን ብቻ ከጸደቀ ከዳነ በቅድስና መኖር የሚያስፈልገው ለምንድን ነው? በገላትያ ቤተክርስቲያን ውስጥ ከተነሱ ጥያቄዎች መካከል ሁለተኛው ሐሳብ ይሄ ነው። ምናልባት የተወሰነ ከጻፋችሁ የገላትያ ደብዳቤ ኦብጀክቲቭ ምንድነው? ምንድነው ዓላማው? ፐርፐዙ ምንድነው? የተጻፈበት ፐርፐዝ። ምክንያቱም እንደ ክርስቲያን እንደ አዲስ ኪዳን ካህናት ቤተክርስቲያን ይሄን መጽሐፍ ስናጠና በተለይ በቃ ከገላትያ ጥናት በኋላ ሰው የሚሆነው አንደኛ ጴንጤ ነው፣ ሁለተኛ ለምሳሌ ጴንጤ ነው ማለት እምነቱን ዲክሌር ማድረግ የሚችል ነው፣ ሁለተኛው እምነቱን ፕሮቴክት ማድረግ የሚችል ሰው ይሆናል። ከዚህ አንፃር የገላትያ ደብዳቤ የተጻፈበት ምክንያት ዓላማው ምንድነው ስንል አንደኛ የወንጌልን እውነት ለመከላከል፣ ሁለተኛው የገላትያ አማኞችን ወደ ኢየሱስ ለመመለስ ነው፣ ሶስተኛው የገላትያ ደብዳቤ የተጻፈበት ዓላማ ቅድስና የድነት ውጤት እንጂ የድነት ምክንያት እንዳልሆነ ለማስረዳት ተፈልጎ ነው። እንደዚሁም ደግሞ ሐዋርያው ጳውሎስ በሕግና በጸጋ በነጻነትና በቅድስና መካከል ያለውን አንድነትና ልዩነት ለማስረዳት ለማሳየት ተፈልጎ ነው የገላትያ መጽሐፍ ደብዳቤ የተጻፈው። እንግዲህ እነዚህን ሐሳቦች ካነሳን መቼ ተጻፈ፣ በማ ተጻፈ፣ ለማ ተጻፈ የሚለውን ነገር ካነሳን ቀጥለን የምንመለከተው ነገር ራሱ የገላትያ መጽሐፍ ምዕራፍ 1 እና ምዕራፍ 2 አወቃቀሩ ምን ይመስላል፣ አጠቃላዩ 6ቱ ምዕራፍ ምን ይመስላል የሚለውን ሐሳብ ነው።
ቀጥለን የተመለከትነው እነዚህ ነገሮች ካየን በኋላ የገላትያ መጽሐፍ 6 ምዕራፎች አሉት ብለናል። ከነዚህ 6 ምዕራፎች ውስጥ ሁለቱ የመጀመሪያዎቹ ምዕራፎች የሚያወሩት የሐዋርያ ጳውሎስን የህይወት ታሪክ ነው ወይም ባዮግራፊውን ነው። በሌላ መንገድ ደግሞ ጳውሎስ በ6ቱ ምዕራፎች ውስጥ የተከላከለባቸው ሐሳቦች አሉ። በመጀመሪያ 2 ምዕራፎች ሐዋርያነቱን የተከላከለው፣ ቀጣይ 3 እና 4 ላይ ባሉት ምዕራፎች ደግሞ መልእክቱን የተከላከለው፣ ቀጣይ ባሉት 5ኛ እና 6ኛ ምዕራፎች ላይ ቅድስናን የተከላከለው። ስለዚህ የመጀመሪያው ሐዋርያነቱን ለመከላከል የራሱን የህይወት ባዮግራፊ ጳውሎስ ይጽፋል። ጳውሎስ በገላትያ መጽሐፍ ውስጥ የራሱን የህይወት ባዮግራፊ የጻፈበት ምክንያት ምንድነው ቢባል፣ አንደኛ የጸጋውን ጉልበት ለማሳየት ነው፣ የሱን ባዮግራፊ ማን እንደነበረ። ሁለተኛ ደግሞ የወንጌልን አስፈላጊነት ማሳየት ስለፈለገ የራሱን ባዮግራፊ ይጽፋል። በሶስተኛ ደረጃ የአይሁድ አስተማሪዎችን አደገኛነት ለማሳየት የራሱን ባዮግራፊ ይጽፍልናል። ዞሮ ዞሮ ወዳጆቼ፣ ወጣቶች የሆናችሁ ቤት ውስጥም እዚህም ያላችሁ ገላትያ መጽሐፍን ከኔ ጋር የምታጠኑ 6ቱ ምዕራፍ በ3 ክፍል ብትከፍሉት በቀላሉ የመልእክቱ ፒክቸር ይገባቸዋል። 1 እና 2 ሐዋርያነቱን የተከላከለበት ነው። 3 እና 4 መልእክቱን ወይም ስነ መለኮታዊ ሐሳብ ያቀረበበት ነው። 5 እና 6 ቅድስናን ወይም ስነ ምግባርን በተመለከተ ያቀረበበት ሐሳብ ነው። የመጀመሪያው ምዕራፍ 24 ቁጥር አለው። ከቁጥር 1 እስከ 5 መግቢያ ነው። ከቁጥር 6 እስከ 10 ያጠቃላዩ የገላትያ መልእክት ዋና ዓላማ ነው። ከዛም ደግሞ ከ11 እስከ 12 ጳውሎስ ለተቃዋሚዎቹ የሰጠው መልስ ነው። ከዛ ከ13 እስከ 14 ያለው ጳውሎስ ከመለወጡ በፊት ያለው ህይወቱ ነው። 15 እና 16 ጳውሎስ በተለወጠ ጊዜ እስከ 17 ማለት ነው ያለው ቆይታ ነው በተለወጠ ጊዜ። ከዛ ከ18 እስከ 24 ያለውን ሐሳብ ስትመለከቱት ጳውሎስ ከተለወጠ በኋላ ያለውን ህይወቱ ነው የሚናገረው። ስለዚህ ሁልጊዜም መጽሐፍ በመታጠኑ ጊዜ አጠቃላይ የመጽሐፉን ስኬሌተን ከዛ የምዕራፎቹን አወቃቀር ከያዛችሁት መጽሐፉን በቀላሉ አንደርስታንድ ለማድረግ ይጠቅማችኋል። በጣም የሚገርማችሁ ነገር ሐዋርያ ጳውሎስ የገላትያ መልእክትን ሲጀምር አንድ ብሎ በስማም ብሎ ሲጀምር የሚጀምረው እንደተለመደው ጊዜ በሰላምታ አይጀምርም። ብዙ ጊዜ ጳውሎስ ደብዳቤዎቹን በሚጽፍበት ጊዜ ስለሚጽፍላቸው ሰዎች እምነትና ፍቅር ይጠቅሳል፣ እግዚአብሔርን ያመሰግናል። እንደዚሁም ደግሞ ወደ መልእክቱ ዋና ሐሳብ ይገባል። በዚህ በገላትያ መጽሐፍ ላይ ግን በቀጥታ የሚጀምረው ከስልጣኑ ነው የሚጀምረው። ከሰዎች ወይም በሰው የተላከ ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ጳውሎስ አብረውኝም ካሉት ወንድሞች ነው የሚለው። ስለዚህ ጳውሎስ ሲጀምር የሚጀምረው በስልጣኑ ነው። ከዛ የሚቀጥለው በሰላምታ ነው። ለምንድነው ጳውሎስ በስልጣኑ የጀመረው ብለናል? ቁመቱንና ተፈላጊነቱን ለመጨመር ሳይሆን የአሕዛብ ክርስቲያኖችን ለማበረታታት አንድ፣ ሁለተኛ ሐዋርያዊ ስልጣኑ ለመከላከል ስለሚፈልግ ከስልጣኑ ይጀምራል። ምን ብለናል? በገላትያ መጽሐፍ ውስጥ የነዚህ የአይሁድ አስተማሪዎች ወደ ገላትያ ቤተክርስቲያናት ከመጡ በኋላ ምን ማድረግ ጀምረዋል? በሐዋርያው ጳውሎስ ሐዋርያነት ላይ ጥያቄ ማስነሳት ጀምረዋል። የጳውሎስን ሐዋርያነት ማጣጣል ጀምረዋል። እሱ ብቻ ሳይሆን ጳውሎስ ከኢየሱስ ጋር አልነበረም፣ ከሐዋርያትም ጋር አልነበረም። የሚያስተምረው ትምህርት ከኢየሱስና ከሐዋርያት የተቀበለው አይደለም ወይም ከኢየሱስ የተቀበለው አይደለም። እና የአይሁድ አስተማሪዎች የገላትያ ቤተክርስቲያናት አማኞች የጳውሎስን መልእክት እንዳይሰሙ እየቀሰቀሱ የነበረበት ጊዜ ነው። ቅስቀሳ ያደረጉ ነው። አንዳንዴም አለፍ ብሎ ሲሄድ ጳውሎስን ምን ይሉታል? የብሉይ ኪዳኑን የአይሁድ ሃይማኖት ትምህርት የነቢያትን መጽሐፍ አያውቅም። እሱ ብቻ ሳይሆን ይሄ የጸጋ ወንጌልን የሚያስተምረው በአሕዛብ ጎሽ ለመባል ለመወደድ ነው የሚሉ የተለያዩ ጥያቄዎችን ያነሱበት ነበር። ስለዚህ ጳውሎስ መልእክቱን ለመከላከል መጀመሪያ ሐዋርያነቱን በመከላከል የሚጀምረው እና በሰው ሐዋርያ ያልተደረገ እንደሆነ ከሰው ወይም በሰው የተላከ ሳይሆን በኢየሱስ ክርስቶስ እና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነ አብረውትም ካሉ ከወንድሞች ብሎ መልእክቱን ደብዳቤውን ይጀምራል። ስለዚህ አስታውሱ፣ እንዳትረሱ። ገላትያ ቤተክርስቲያናት የገቡ የአይሁድ አስተማሪዎች ዓላማቸውን ለማሳካት የጳውሎስን ሐዋርያነት አታክ እያደረጉ የነበረበት ጊዜ ነበር።
ከዛ ቀጥሎ ጳውሎስ እንግዲህ እዚህ ከቁጥር 1 እስከ 5 ባለው የመግቢያ ሐሳብ ውስጥ ካነሳው ነገር አንዱ ምንድነው እንደ አባታችንና እንደ አምላካችን ፍቃድ ክፉ ከሆነው ካሁኑ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ ብሎ ሰላምታ ካቀረበላችሁ በኋላ ይሄን ሐሳብ ያቀርባል። ቁጥር 4 አካባቢ ወዳጆቼ እንደ ክርስቲያን ይሄን ሐሳብ በደንብ ሰሙኝ ደስ ይለኛል። የኢየሱስ ክርስቶስ መሞት የታሪክ አጋጣሚ ወይ የተፈጥሮ ግዴታ ወይ የአይሁዳውያን ፍላጎት ወይ የሮማውያን ጉልበት ውጤት አይደለም። የአብ ዕቅድ ነው። ኢየሱስ በቀራንዮ መስቀል ላይ የሞተው በታሪክ አጋጣሚ አይደለም። ኢየሱስ በጎልጎታ የሞተው ደሙን ያፈሰሰው በተፈጥሮ ግዴታ ወይም በአይሁዳውያን ፍላጎት በጣም ስለጠሉት እንዲገደል ስለፈለጉ ምክንያቱም አብ ሳይፈቅድ አንዳች ነገር ሊያደርጉበት እንደማይችሉ ጊዜው ሳይደርስ በሱ ላይ አንዳች ነገር ሊያደርጉበት እንዳልቻሉ ታውቃለህ። እሱ ወዶ ፈቅዶ ነፍሱን ስለ ኃጢአታችን ሰጠ እንጂ ማንም ከሱ ነፍሱን በጉልበት ሊወስድበት አይችልም። ለምንድን ነው ይሄን ያልኳችሁ? የኢየሱስ መሞት የጌታችን መሞት አንደኛ የታሪክ አጋጣሚ አይደለም፣ ሁለተኛ የተፈጥሮ ግዴታ አይደለም፣ ሶስተኛ የአይሁድ ፍላጎት አይደለም፣ አራተኛ የሮማውያን ጉልበተኝነት አይደለም። የአብ ዕቅድ ነው። ዶንት ፎርጌት ይሄንን። የኢየሱስ መሞት የአብ ዕቅድ ከሆነ የኔና የናንተ መዳን የኛ እጅ ስራ ውጤት ሊሆን አይችልም። ምክንያቱም ማንም በማንም ዕቅድ ውስጥ እጁን አስገብቶ የራሱን ሚና ሊጫወት አይችልም። እና በዋንኛነት ይሄን እንድታስቡ ይገባል ወዳጆቼ። ለምሳሌ የአይሁድ አስተማሪዎች ከሚያነሱ ጥያቄዎች መካከል አንዱ ብያቸዋለሁ። ሐዋርያነቱ ከነ ጴጥሮስ ያንሳል፣ ከኢየሱስ ጋር አብሮ አልነበረም ብሎ ይላሉ። እንደውም እሱ ምዕራፍ 1 ላይ ከሚያነሳው ሐሳብ ምንድነው በሰው አይን ዋንኛ መስሎ ስለሚታዩ ሰዎች ግድ አይለኝም ይላል። ምን ማለት ነው? ልዩነታችን የጊዜ እንጂ የመልእክትም የእውነትም የሐዋርያነትም አይደለም። በጊዜ ነው እንጂ የተቀዳደም ነው። በደማስቆ መንገድ ላይ በብርሃን ተገልጦ ጥሪ ያደረገልኝ በቀጥታ ጌታን በማየትም ረገድ እንደሌሎቹ ይሄንን መስፈርት ያሟላ ሰው ነው ጳውሎስ። እንደውም ትዝ ካላችሁ ጥናታችን ውስጥ ካየነው ሐሳብ አንዱ ምንድነው ሌትስ ሴ ጳውሎስ እኔ ከማንም አላንስም እግዚአብሔር የሰው ፊት በማየት አያደላም ብሎ ሲል ምንድነው እያለ ያለው? ለምሳሌ አወዳድረናቸዋል። የጳውሎስ ሐዋርያነት ከጴጥሮስ ሐዋርያነት ያንሳል ወይ? ለምሳሌ ጴጥሮስ ሄድኳርተሩ ወይም ደግሞ ሄድ ኦፊሱ የጴጥሮስ ኢየሩሳሌም ነው። የጳውሎስ ደግሞ አንጾኪያ ነው። ጴጥሮስ 2 ደብዳቤዎችን 2 መልእክቶችን ጽፏል። ሐዋርያው ጳውሎስ በዕብራውያን ስለምንስማማ 14 ደብዳቤዎችን ጽፏል። ጴጥሮስ ስለ ወንጌል ተደብድቧል፣ ጳውሎስም ስለ ወንጌል ተደብድቧል። ጴጥሮስ ስለ ወንጌል ታስሯል፣ ጳውሎስም ስለ ወንጌል ታስሯል። ጴጥሮስ ሽባ ፈውሷል፣ ጳውሎስ ሽባ ፈውሷል። ጴጥሮስ የሞተ ቀስቅሷል፣ ጳውሎስም የሞተ ቀስቅሷል። ጴጥሮስ ቤተክርስቲያንን ተክሏል፣ ጳውሎስም ቤተክርስቲያንን ተክሏል። ጴጥሮስ 7 መልእክቶችን አስተላልፏል፣ ጳውሎስም 7 መልእክቶችን አስተላልፏል። ማለት በሐዋርያነት ረገድ ከነ ጴጥሮስ የሚያንስበት ምንም ነገር የለውም። ነገር ግን ከኢየሩሳሌም ከነ ያዕቆብ ዘንድ መተናል የሚሉ አንዳንድ የአይሁድ አስተማሪዎች ሰው ኢየሱስን በማመን ብቻ መዳን አይችልም፣ የሕግን ሥራ መስራት አለበት፣ የሙሴን ሕግ መጠበቅ አለበት፣ መገረዝ አለባችሁ ብለው መቀስ ይዘው መደዳውን ሕዝቡን አሰልፈዋል። አሁን ይሄንን ጉዳይ ጳውሎስ ለማስጣል ግብግብ ሲፈጥር ዘመቻ የከፈቱት ምንድነው? እኛ ከነ ጴጥሮስ ውክልና ተቀብለን መተናል፣ ጳውሎስ ምንድነው እያለ ያለው ከነ ጴጥሮስ ያንሳል የሚል ውዥንብር ፈጥረዋል። ማለት ሐዋርያነቱን አታክ አድርገዋል። ከዛ ቁጥር 6 ላይ ጳውሎስ ምን ይላል? በክርስቶስ ጸጋ የጠራችሁን እርሱን ትታችሁ በእናታችሁ ይሄን መልእክት በደንብ አድርጋችሁ እንድትሰሙ ይፈልጋሉ። በክርስቶስ ኢየሱስ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ በመዞራችሁ ደንቆኛል አይደል የሚለው? ደንቆኛል ይላል። ማለት የገላትያ ቤተክርስቲያናት አማኞች ጥሪ ደርሷቸዋል። የጠራቸው እግዚአብሔር ራሱ ነው። የጠራቸው ደግሞ በክርስቶስ ጸጋ ነው። ጥሪው የደረሳቸው በጳውሎስ በኩል ለጆሮአቸው፣ በመንፈስ ቅዱስ በኩል ለልባቸው ነው። ደግሞ ታውቃላችሁ ጳውሎስ ከተናገረው ነገር አንዱ ይሄ ጥሪ ለምንድን ነው የደረሳቸው ሲባል በወንጌል በኩል የደረሳችሁ ጥሪ የክርስቶስ ክብር ተካፋዮች እንድትሆኑ ነው አለ። ስንቶቻችሁ ታውቃላችሁ በወንጌል በኩል የደረሳችሁ ጥሪ እናንተ ሀብታምም ደሃም ትልቅም ትንሽም ቁሳዊ ነገርን የማሟላት ቪዛን ጥያቄ የመመለስ ጉዳይ አይደለም። በክርስቶስ ኢየሱስ የደረሳችሁ ጥሪ
የአዲስ ኪዳን ካህናት ቤተክርስቲያን የሚባል አጥቢያ ውስጥ እንድትገቡ አይደለም የክርስቶስ ኢየሱስ ክብር ተካፋዮች እንድትሆኑ ነው ይሄ ጥሪ የደረሳችሁ ወዳጆቼ በደም ስሙኝ ይሄ ጥሪ ያልደረሳቸው ቅርበቱም ዕውቀቱም ጉልበቱም የነበራቸው ብዙዎች ነበሩ ሰውን እንኳን ለመጥራት ቁመቱን ያያል ፋይናንሱን ያያል የትምህርት ደረጃውን ያያል ይሄ ጥሪ የሚገርም ነው በክርስቶስ ኢየሱስ ነው ይሄ ጥሪ እና ይሄ ጥሪ የሚገርማችሁ በክርስቶስ ኢየሱስ የጠራችሁ እርሱን ትታችሁ ወደ ተለየ ወንጌል ዞራችኋል አሁን በደም ስሙኝ አንድ ሰው ከጸጋ ወንጌል ፊቱን ያዞራል ማለት ቸርች ይቀይራል ማለት አይደለም ከጸጋ ወንጌል ፊቱን ያዞራል ማለት ከሆነ ትምህርት ሌላ ትምህርት ይሄዳል ማለት ሳይሆን ቶታሊ እግዚአብሔርን ይተዋል ማለት ነው እምትጽፉ ከሆነ ሰው የጸጋን ወንጌል ይተዋል ማለት ቤተክርስቲያን ይቀይራል ማለት አይደለም እግዚአብሔርን ይተዋል ማለት ነው ምክንያቱም በጸጋ ወንጌል የጠራችሁ እግዚአብሔር ነው የጠራችሁ ወደ ራሱ ነው የወንጌሉ የክርስቶስ ክብር ተካፋይ እንድትሆኑ ነው በዚህ የክርስቶስ ጸጋ አማካኝነት እግዚአብሔር ይጠራል እና ጳውሎስ ደንቆኛል ይላል ገርሞኛል ብሎ ይናገራል እንግዲህ ከዛ በኋላ ሐዋርያው ጳውሎስ የሚያነሳቸው መሰረታዊ ሐሳቦች አሉ እነሱን ሐሳቦች አነሳላችኋለሁ ለምሳሌ ለተቃዋሚዎቹ መልስ ይሰጣቸዋል ቁጥር 11 እስከ 12 ባለው ሐሳብ ላይ እኔ የምሰብከው ወንጌል ከሰው አልተቀበልኩትም ሰው ሰራሽ አይደለም ሲወርድ ሲዋረድ የመጣ አይደለም በመገለጥ ከኢየሱስ በቀጥታ ነው የተቀበልኩት ምክንያቱም የአይሁድ አስተማሪዎች እንደውም እንደዚህ ይላል እኔ ሰውን ወይስ እግዚአብሔር እንደሳሰኛለሁ ይላል ምክንያቱም ያወሩ ያሉት ነገር ምንድነው ሰው በእምነት ብቻ ይድናል እያለ ጳውሎስ እየሰበከ ያለው ምክንያቱም አሕዛብ እንደስ ለማሰኘት ነው ታውቃላችሁ የገላትያ ቤተክርስቲያናትን ይሄን የገላትያ መልእክት ስታነቡ በቤተክርስቲያን ውስጥ አሕዛብ ክርስቲያኖችን ሰከንድ አንድ ክርስቲያን አድርገዋቸዋል ሰልባጅ ክርስቲያን አድርገዋቸዋል እና አይሁዶቹ ህጉ በሰጣቸው ሶሻል አድቫንቴጅ ተጠቅመው ፈርስት ክላስ ሲቲዝን ሆነዋል ስለዚህ ጳውሎስ ደግሞ እኛ ይሄ ወደ ፍቅርና ወደ ነፃነት እንድንፈስ ፈልጓል በፍጹም አሕዛብን ወደ ፍቅርና ወደ ነፃነት ሊያፈሰው የሚችለው ደግሞ ወንጌል ብቻ እንደሆነ ገብቶታል ወዳጆቼ የጸጋ ወንጌል ነው የአሕዛብ ወንጌል የጸጋ ወንጌል ነው don't forget ይሄንን እኔና እናንተን በሕይወት መጽሐፍ የጻፈን የእግዚአብሔር ልጆች እንድንሆን ያደረገ ሌላ ምንም አይደለም የጸጋ ወንጌል ነው በሕግ ቢሆን ኖሮ ሕጉ የተሰጠው ለአይሁድ ነበር ነገር ግን ታውቃላችሁ ባለፈው ተነጋግረናል ጸጋ ግን ለዓለም ሁሉ ነው የተሰጠው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ እንደተጻፈ ማለት ነውና ከዛ በኋላ ያንን ነገር ይነግራቸዋል ከዛ ጳውሎስ ምንድነው የሚለው በፊት ቀድሞ በአይሁድ ሃይማኖት እንዴት እንደኖርኩ ታስተውሳላችሁ ይላል ተዛሬችሁ እንዴት እንደኖርኩ ታስተውሳላችሁ ይላል ጳውሎስ ለምንድነው ይሄንን ባዮግራፊውን የህይወት ታሪኩን ገላትያ መጽሐፍ ውስጥ ማስገባት የፈለገው የጸጋውን ጉልበት ማሳየት ፈልጓል ምክንያቱም ጸጋ ነው ሳኦልን ጳውሎስ ያደረገው አሳዳጁን ሰው አጥማጅ ያደረገው ጸጋ ነው ደም አፍሳሹን ያንን ነብሰ ገዳዩን እስጢፋኖስ ሲገደል ተባባሪና አቅጣጫ ሰጪ የነበረውን ሰው ሲያሳድድ የነበረው ሳኦል ነው ስለዚህ ሳኦልን ጳውሎስ ያደረገው ጸጋ ነው የጸጋውን ጉልበት ሊያሳይ ስለፈለገ የራሱን የህይወት ታሪክ አምጥቶ ከዚህ በፊት እንዴት በአይሁድ ሃይማኖት እንዴት እንደኖርኩኝ እናንተ ታውቃላችሁ ይላል ታውቃላችሁ እንደምታስተውሱት ጳውሎስ አሳዳጅ ነበረ ዶር ቱ ዶር እየገባ እርጉዝ አይመርጥ ህፃን አይመርጥ አዋቂ አይመርጥ ሽማግሌ አይመርጥ ሁሉንም እየገባ ያሳድ እንደነበረ ከቻለ ሊያሳስር በጣም ከቻለ ሊያስገድል ጥረት ያደርግ እንደነበረ መጽሐፉን ስታነቡ ታገኛላችሁ በነገራችን ላይ ምጽፉ ሰዎች የሐዋርያ ጳውሎስ የህይወት ለውጥ በሐዋርያ ሥራ መጽሐፍ 3 ጊዜ በመልእክቶች ውስጥ 2 ጊዜ ተጠቅሷል የዚህ የጳውሎስ ጉዳይ በክርስትና አስተምሮ ላይ ትልቅ ተጽዕኖ ያመጣ ነው ተውት እሱን ራሱ የገላትያ መጽሐፍ ታውቃላችሁ የገላትያ መጽሐፍ በክርስትና አስተምሮ ላይ ትልቅ ተጽዕኖ ያመጣ መጽሐፍ ነው ብቻ ሳይሆን በታሪክ ከመልእክቶች ውስጥ በብዛት የተነበበ የገላትያ መጽሐፍ በታሪክ ከመልእክቶች ውስጥ እሱ ብቻ ሳይሆን ይሄ ደብዳቤ የጸሐፊውን ጥልቅ ስሜትና ብስጭቱን የምታይበት ነው ጳውሎስ ሪል የሆነ ስሜቱን የሚያሳይበት የሚገልጽበት መጽሐፍ ነው ትዝ ካላችሁ ይሄንን ስንነጋገር ነበር ስለዚህ
ከመለወጡ በፊት ጳውሎስ ምን አይነት ሰው ነበር? ሃይማኖት የለሽ አይደለም፣ እግዚአብሔር የለሽ አይደለም፣ የተማረ ሰው ነው። ታውቃላችሁ በገማልያል እግር ስር ነው የተማረው። የተወለደው በጠርሴስ ነው። ያደገው የተማረው በኢየሩሳሌም ነው። በተለይ የተማረው በኢየሩሳሌም ነው። በጣም ጃይንት ሰው ነው፣ ትልቅ ሰው ነው። 3 PhDዎች እንዳሉት ይታመናል እና ትልቅ ሰው ነው ጳውሎስ። ከዛ ጌታ ኢየሱስ ክርስቶስ በደማስቆ መንገድ ላይ በብርሃን አገኘው። ኢማጂን ማን የትኛውም ሐዋርያ ጳውሎስን ቢያገኘው ወንጌል አይሰብከው። ጳውሎስ እየዛተ ሐዋርያትን ለማስገደል አማኞችን ለማሳደድ ቆርጦ የተነሳ ሰው ነበር። ይህን ሰውዬ ጴጥሮስን ቢያው ያዕቆብን ቢያው ዮሐንስን ቢያው እግሬ አውጪኝ ብሎ ይሸሻሉ እንጂ ለዚህ ሰውዬ ማንም ቆሞ ወንጌል ሊሰብከው አይችልም። በጣም ኃይለኛ ሰው ነው። ስለዚህ ራሱ ጌታ መንገድ ላይ ጠበቀው። ይሄንን ራሱን እንደውም ትዝ ካላችሁ እኔ እኮ ወንጌል እኮ ይገርማቸዋል። ትዝ ይላቸዋል ሐናንያ ስለ ጳውሎስ ስለ ሳኦል ሲሰማ ያሉት ትዝ ይላቸዋል። ይሄ እኮ በኢየሩሳሌም ብዙ ጉዳት ያደረሰ ሰው እኮ ነው አለ። የሚገርማችሁ ወዲያው ሲያገኘው ግን እንደዚህ አለ፣ ወንድም ሳኦል አለው። ከአንድ ቀን በፊት ከአንድ ሳምንት በፊት ወንድሙን የገደለበትን እስጢፋኖስን የገደለበትን ከአንድ ሳምንት በኋላ ሲያገኘው ወንድሜ ያለው ወንጌል ነው እንዲህ የሚያደርገው። ወንጌል ብቻ ነው ይሄን ሊያደርግ የሚችል። የወንድምህን ገዳይ ወንድሜ ብለህ እንድትቀበል የሚያደርግ ወንጌል ብቻ ነው። ለዚህ ነው በወንጌል የዳኑ በጣም ብዙ ሰዎች የልጆቻቸውን ገዳይ የቤተሰቦቻቸውን ገዳይ እስር ቤት ድረስ ሄደው ይቅርታ የሚያደርጉ። look the power of gospel ደግሞ የጸጋ ወንጌል እንዴት ሰዎችን ሊለውጥ እንደሚችል ታያላችሁና ከዛ እንደውም እንደዚህ አለ፣ ገና በእናቴ ማህፀን ሳለሁ አለ ለሥራው ይጠራኛል። ልጁን በኔ ሁኔታ ሊገልጥ በወደደ ጊዜ አይደል ጳውሎስ። በነገራችን ላይ በእናቴ ማህፀን ሳለሁ ልጁን በኔ ሁኔታ ለፈለገኝ ሥራ ጠራኝ ይላል። ይኸው አንብቡት እናንተ። ነገር ግን ከእናቴ ማህፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በኔ ሊገልጥ በወደደ ጊዜ ይላል። በነገራችን ላይ ይህንን ሐሳብ ማለትም ከእናቴ ማህፀን ጀምሮ የለየኝ የሚለውን ሐሳብ ጳውሎስ ሲናገር ይህን ሐሳብ የወሰደው ከኢሳይያስና ከኤርሚያስ ነው። ምክንያቱም ይሄ ቃል ትዝ ይላችሁ ከነበረ ኤርሚያስ መጽሐፍ ምዕራፍ 1 ቁጥር 5 ኢሳይያስ 42 ላይ ያለ ሐሳብ ነው እና ይሄንን ቃል ሲያዩ ሰውየው የኦልድ ቴስተመንት ዕውቀት እንዳለው ነው የአይሁድ አስተማሪዎች የሚገባቸው። ማለት ይሄንን ሊል የሚችል የአይሁድ ሃይማኖት ተከታይ የነበረ ሰው ብቻ ነው። ባለፈው ነግሬያቸዋለሁ አይደል? እንኩሮ ስላቸው አሁን እንኩሮ ስል አዲስ አበባ ልጅ እንኩሮ ሊለኝ አይችልም። እንኩሮ ልል የምችለው እኔ አርሲ ነገሌ ልጅ ነኝ። ምክንያቱም እዛ አረቄ ሲወጣ ያደግኩ ልጅ ነኝ። ማለት የምትጠቀሙት ቃል አድራሻችሁን ይናገራል። እና ከዛ በኋላ ጳውሎስ በደማስቆ መንገድ ላይ ጌታ ኢየሱስ አገኘው። በጣም የሚገርም ነው። ከዛ በኋላ የሆነው ነገር ምንድነው? ተለወጠ። እንደ ተለወጠ የሆነው ነገር ምንድነው? ጳውሎስ በቀጥታ ወደ ወንጌል አገልግሎት አልገባም። ዶንት ፎርጌት፣ ይሄ እንዳትረሱ። እንደ ተለወጠ ጳውሎስ ምንድነው ያደረገው? ወደ አረብ ሀገር ሄደ። ከዛ ወደ ደማስቆ መጣ። ከ3 ዓመት ቆይታ በኋላ ወደ ኢየሩሳሌም ሄደ። ከዛ ተመልሶ ወደ ሶሪያ ኪልቅያ ሄደ። በቃ ምዕራፍ 1 ይሄን ነው የሚያወራው። ማለት 3 ዓመት ወደ አገልግሎት ከመውጣቱ በፊት ጳውሎስ ጊዜ ወስዷል። ይሄ 3 ዓመት ከሰው ጋር ከማውራቱ በፊት ከእግዚአብሔር ጋር ያወራበት ጊዜ ሊሆን ይችላል። ወደ ምድረ በዳ እንደሄደ ወደ አረብ ሀገር እንደሄደ መጽሐፉ ይናገራል። ስለዚህ በዚህ አጋጣሚ ለወጣቶች ያለኝ መልእክት ምንድነው? ጌታን እንደተቀበልክ እንደተጠመቅክ ወደ አገልግሎት አትውጣ። የተጠመቅበት ውሃ ከላይ ላይ ይድረቅ። ከታየም ግድ የለም ቁጭ ብለ ይታይ። አቤት ቶሎ ብለ ይታየኛል ምናምን አትበል። ገላትያ መጽሐፍ ምዕራፍ 2 ገላትያ መጽሐፍ ምዕራፍ 2 በስንት ቁጥር አለ? 21 ቁጥር አለው። ይሄን 21 ቁጥር ለ3 ከፍለን ማየት እንችላለን ብለናል። ከ1 እስከ 10 ከ11 እስከ 14 ከ15 እስከ 21 ከ1 እስከ 10 ጳውሎስ በኢየሩሳሌም ከ11 እስከ 14 ጴጥሮስ በአንጾኪያ ከ15 እስከ 21 ሐዋርያው ጳውሎስ ለሐዋርያው ጴጥሮስ የሰጠው መልስ ነው ብለናል። እሺ የገላትያ መጽሐፍ ምዕራፍ 2ን ደግሞ በሚጀምርበት ጊዜ በደንብ አርጋችሁ ስሙኝ። እኔ በሚጀምርበት ጊዜ ምን ይላል? ከ14 ዓመት በኋላ ዳግመኛ ወደ ኢየሩሳሌም ሄድኩ ይላል አይደል? ዳግመኛ ወደ ኢየሩሳሌም ለሁለተኛ ጊዜ። ካስታወሳችሁ ጳውሎስ ጌታን ከተቀበለ በኋላ በጌታ ከሆነ በኋላ 5 ጊዜ ወደ ኢየሩሳሌም ሄደዋል። ይሄ ሁለተኛው ጉዞ ነው። የመጀመሪያው ከአረብ ሀገር ሄደ፣ ደማስቆ መጣ። ከደማስቆ
ወደ ኢየሩሳሌም ሄደ። ይሄ ለሁለተኛ ጊዜ ዳግመኛ ሄድኩ የሚልበት ነው። ሲሄድ አለ በርናባስ ከኔ ጋር ነበር፣ ቲቶን ደግሞ ይዤው ሄድክ አለ። ዶንት ፎርጌት ይሄን ይሁኝ ነኝ። እዚህ ጋር በጣም ወሳኝ ሐሳብ ተነጋግረናል። በርናባስ አይሁዳዊ ክርስቲያን ነው፣ ቲቶ አሕዛብ ክርስቲያን ነው። በነገራችን ላይ ቲቶ እግዚአብሔር ለአሕዛብ ያደረገው ጸጋ ማሳያ ነው እና አንድን ያልተገረዘ አሕዛብ ሄድኳርተር ድረስ ለዛው ሜጀሮቹ ድረስ እነ ጴጥሮስ እነ ያዕቆብና እነ ዮሐንስ ድረስ ይዞ መሄድ በእነዚህ ሐዋርያት ውስጥ የተደበቀውን ሐሳብ ለመግለጥ ሆን ተብሎ የታቀደ ጉዞ ነው። ምክንያቱም በርናባስ ከኔ ጋር ነበር ካለ በኋላ ቲቶን ደግሞ ይዤው ሄድኩኝ ነው ያለው። ከዛ ያለው ነገር ምንድነው? እነዚህ ሐዋርያት አማዲ ሆኑት ዋኖቹ ሐዋርያት ቲቶ ይገረዝ ብለው አላስገደዱትም አለ። ቲቶ ይገረዝ ብለው አላስገደዱም። ቲቶ ይገረዝ ብለው ካላስገደዱ ወደ ገላትያ ቤተክርስቲያናት የገባችሁ የአይሁድ አስተማሪዎች ሌላው አሕዛብ እንዲገረዝ የምታስገድዱት ምን ስለሆነ ነው? ኢየሩሳሌም ድረስ ይዞላቸው የሄደው ቲቶን ስለ ቲቶ ያላቸው ምልከታ ምን እንደሆነ ወይም ስለ አሕዛብ ክርስቲያን ያላቸው ምልከታ ምን እንደሆነ ያይ ዘንድ ነው ጳውሎስ ቲቶን ይዞት ሄደው። ኢየሩሳሌም ድረስ ይዞላቸው ሄዶ ቲቶን እንዲገረዝ አላስገደዱትም ማለት እዚህ ካላችሁ ስናጠና የወንጌልን እውነት ለመከላከል የወዳጁን የቲቶን ሁሉ ሱሪ ነው የሚያወልቅበት ጳውሎስ ብያቸዋለሁ። አልተገረዘም ማለት ምን ማለት ነው? በነገራችን ላይ ታውቃላችሁ ጢሞቴዎስን እንዲገረዝ ያደረገው ጳውሎስ ነው። ትዝ ይላችኋል። ጳውሎስ ነው እንዲገረዝ ያደረገው። አንዱን እንዲገረዝ አንዱን እንዳይገረዝ አድርጎታል። እሱ ብቻ አይደለም። በቃ ይሄን ከተናገረ በኋላ ለገላትያ ሰዎች ጻፈላቸው። ምክንያቱም በገላትያ ቤተክርስቲያናት ውስጥ የተነሳው ጥያቄ ምንድነው? ዋንኛው አሕዛብ ይገረዙ አይገረዙ፣ የሙሴ ሕግ መጠበቅ አለበት መጠበቅ የለበትም ነው። እሺ ቶሎ ብዬ ልሂድላችሁ። ከዛ በኋላ የሆነው ነገር ምንድነው? እሱ ወደ ኢየሩሳሌም እንደሄደ ሁሉ ጳውሎስ ጴጥሮስ ደግሞ ወደ አንጾኪያ መጣ። ወንድማችን ጴጥሮስ ወደ አንጾኪያ መጣ። እንደምታስታውሱት የመጀመሪያው የጸጋ ወንጌል ካፒቴን ጴጥሮስ ነው። ቆርኔሌዎስ ቤት ገብቶ አብሮ የበላ የተመዘገበ አይሁዳዊ ጴጥሮስ ነው እና በደንብ አድርጎ በመሪት እንዴት እንደገባም ታስታውሳላችሁ። ሐዋርያት ሥራ መጽሐፍ ላይ ስታነቡ እንደውም አንዳንድ ወንድሞችና ሐዋርያት አሕዛብ የእግዚአብሔርን ቃል እንደተቀበሉ ሰምተው እና ከአሕዛብ ጋር ገብተህ በላ ህብረት አረክ ብለው ነቅፈውታል። እና ጴጥሮስ ወደ አንጾኪያ መጥቶ የተወሰነ ቀን ከአሕዛብ ጋር እየበላ እየጠጣ እያለ አንዳንድ አይሁድ ሰዎች ከኢየሩሳሌም ከሄድኳርተር ወደ አንጾኪያ መጡ። ይህንን ሲያይ ጴጥሮስ ወደ ኋላ አፈገፈገ አለ። በዚህ ጊዜ ጳውሎስ ምን አለ? ጴጥሮስ ስቶ ስለነበር አለ እኔ በግልጽ ተቃወምኩት አለ። ምክንያቱም ጴጥሮስ ከአሕዛብ ጋር በመብላቱ በመስቀሉ ሥራ አማካኝነት የጥሉ ግድግዳ ፈርሶ አሕዛብና አይሁድ በአንድነት ተቀምጠው ምግብ እየበሉ ነው። ይሄ የመስቀሉ ትሩፋት ነው፣ የመስቀሉ ውጤት ነው። እና ወደ ኋላ ሲያፈገፍግ ተቃወምኩት። አሁን በደንብ አድርጋችሁ ስሙኝ። እንግዲህ ከቁጥር 1 ሁለተኛው ምዕራፍ እስከ 14 ድረስ ያለውን ሐሳብ ነው እየነገርኳቸው ያለሁት፣ እስከ 15 ድረስ ያለውን። ኦኬ። ከዛ ከወንበር ላይ ሲነሳ ጴጥሮስን ተከትለው በጣም ብዙዎች ተነሱ፣ አይሁዶች ተነሱ። እንደገና ደግሞ በርናባስ ራሱ በጴጥሮስ ግብዝነት ተወሰደ። ማለት የጴጥሮስ ድርጊት ኦልሞስት ቸርቹን ወደ ማፍረስ አቅጣጫ ሊወስደው እንደሚችል ሂኖስ እና ጳውሎስ ማውራት ጀመረ። ከቁጥር 15 እስከ 21 ድረስ ያለው ሐሳብ ሐዋርያ ጳውሎስ ለሐዋርያ ጴጥሮስ የሰጠው መልስ ነው። ሲመልስለት ምን ይለዋል? እኛ በትውልዳችን አይሁድ እንጂ ኃጢአተኛ ያልሆንን አሕዛብ ሰው ኢየሱስ ክርስቶስን በማመን እንጂ ሕግን በመጠበቅ እንደማይጸድቅ አውቀን አይደል? ሕግን በመጠበቅ ሳይሆን ኢየሱስን በማመን እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም እንደማይጸድቅ እናውቃለን ይለዋል። ምን ማለት ነው? እኔ እናንተ ጴጥሮስ አንተም መረብህን ጥለህ እኔም ደብዳቤውን ጥዬ ኢየሱስን የተከተልነው ለዘመናት ጠዋትና ማታ ያጸድቀናል ብለን ስንት መከራችንን ስናይለት የነበረው ሕግ እንደማያጸድቀን ገብቶን እኔ እናንተ ገብቶን ወደ ኢየሱስ መተናል። ታዲያ ለኛ የተሰጠ ሕግ እኛን ካላጸደቀ ለኛ የተሰጠ ሕግ እንዴት ነው አሕዛብን የሚያጸድቀው? ከኔ ጋር ናችሁ አላችሁ? ከኔ ጋር ናችሁ? እንዴት ነው አሕዛብን የሚያጸድቀው የሚል ጥያቄ ጳውሎስ ጴጥሮስን ይጠይቀዋል።
ስለዚህ ሰው እንዴት ይጸድቃል ሲባል ኢየሱስ ክርስቶስን በማመን ከተማርነው ትምህርት ውስጥ አንዱ ምንድነው ኢየሱስን ማመን ምን ማለት ነው? ኢየሱስን ማመን ማለት ኢየሱስ እንዳለ መስማማት አይደለም፣ ጥሩ አስተማሪ እንደሆነ መናገር አይደለም፣ ወይም ነብይ እንደሆነ ዕውቅና መስጠት አይደለም። እና ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ስለ ኃጢአታችን ነፍሱን እንደሰጠ ሞቱ ስለ ኃጢአታችን በቂና ሙሉ ክፍያ እንደሆነ ማመን ማለት ነው ኢየሱስን ማመን ማለት። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይሏል። ምን በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? ኢየሱስ ክርስቶስ ሞቱ ስለ ኃጢአቴ በቂና ሙሉ ክፍያ እንደሆነ ነፍሱን ስለ ኃጢአቴ እንደሰጠ የሚያድን እምነት ይሄ ነው የሚል ሰው ለጌታ ክብር ያጨበጭባል። የሚያድን እምነት ይሄ ነው። እሺ አሁን በደንብ አድርጋችሁ ስሙኝ። ሰው ኢየሱስ ክርስቶስን በማመን ነው የሚጸድቀው ተብሏል። እሺ ከዛ እንደዚህ ይለዋል ጳውሎስ ለጴጥሮስ እንደዚህ ይለዋል፣ ሕግን በመጠበቅ ሰው ሊጸድቅ አይችልም። ታስታውሳላችሁ? ያው ሕግ የፈተና ስርዓት ነው፣ ጸጋ የስጦታ ስርዓት ነው አይደል? ሕግ ሰርተህ ዳን ይላል፣ ጸጋ አምነህ ዳን ይላል። ሕግ አድሬስ የሚያደርገው የይሁድን ሕዝብ ብቻ ነው፣ ጸጋ ዓለምን ሁሉ ነው አድሬስ የሚያደርገው። ይሄንን ባለፈው ጊዜ ንጽጽሩን በደንብ ተነጋግረናል። አሁን ሰው ኢየሱስ ክርስቶስን በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ በኢየሱስ አምነናል ለመጽደቅ። ሰው እንዴት ይድናል ሲባል ማለት ነው ጽድቅ ማለት ይቅርታ ማግኘት ማለት አይደለም። ጽድቅ ማለት ምህረት ማግኘት ማለት አይደለም። ሰው ፋይሉ ተቀምጦ ምህረት ሊያገኝ ይችላል። መንግስት በማንኛውም ጊዜ ለፋሲካ፣ ለእንቁጣጣሽ፣ ለገና ምህረት አርጋለሁ ይላል። ምህረት አርጋለሁ ሲል ግን ፋይሉን ይዞ ነው። ሌላ ጊዜ ተመልሰ ብትመጣ የቅጣት ማክበጃ ይመዘዝልሃል። እግዚአብሔር በክርስቶስ ኢየሱስ ጻድቅ አድርጎ ሲቆጥርህ ፋይልን ይዞ አይደለም፣ ፋይልን ደብቆት አይደለም። You are free in Jesus name. Say amen. እና በጣም ሲሪየስ ነገር ነው ይሄ። በጣም ማለት በመገለጥ ካልሆነ በስተቀር የሚሆን ነገር አይደለም። በነገራችን ላይ ለዚህ ነው ጳውሎስ እኔ የምሰብከው ወንጌል አለ ከሰው አልተማርኩትም አለ፣ በመገለጥ ከኢየሱስ ነው የተቀበልኩት አለ። ክርስትና የመገለጥ ሃይማኖት ነው። ከቤተሰብ የምትወርሰው ቁምሳጥን አይደለም። ገብቷል? ከቤተሰብ የምትወርሰው ትልቅ ካፖርት አይደለም። ክርስትና የመገለጥ ሃይማኖት ነው። ካልተገለጠልህ በስተቀር መቼም ይሄ እውነት ሊበራልህ አይችልም። ለዚህ ነው በጣም አከራሪ የሆኑ ሰዎች ይገርማል ሲገለጥላቸው ይሄን እውነት መቋቋም አይችሉም። ሰው እንደዚህ ይለዋል እና በክርስቶስ ኢየሱስ አምነን ከጸደቅን ሕግ ምንም የማያስፈልግ ከሆነ እንደፈለግን እንኑራ የሚል ጥያቄ ይነሳል። ትዝ ካላችሁ የገላትያ መጽሐፍ በጣም ከባዱና አስፈላጊው ምዕራፍ የገላትያ መጽሐፍ ምዕራፍ 2 ከቁጥር 15 ከ21 ያለው ነው። የገላትያ መጽሐፍ ይሄ ከቁጥር 15 ከ21 ያለው ክፍል አሁን ከዚህ ቀጥሎ ባሉ ደቂቃዎች ማውራላችሁ ክፍል ጳውሎስ ከብዕሩ አእምሮ የሚፈጥንበት ክፍል ነው። አእምሮ ይፈጥናል። በደንብ አድርጋችሁ መልእክቱን ስትሰሙት አእምሮ ነው የሚፈጥነው። እሱ ብቻ አይደለም፣ በጣም ዋናው የገላትያ ክፍል ብቻ ሳይሆን የክርስትና ልብ ምት ነው። የክርስትና ዋና ማዕከል ገላትያ መጽሐፍ ምዕራፍ 2 ከቁጥር 15 እስከ 21 ያለው ሐሳብ ነው። ጳውሎስ በገላትያ መጽሐፍ ምዕራፍ 2 ከቁጥር 15 እስከ 21 ባሉት ቁጥሮች ውስጥ ወንጌልን መሰረት በማድረግ የህይወት መስመሩን ያሰመረው። እሱ ብቻ ሳይሆን ወንጌል ጳውሎስ በህይወት ውስጥ ክርስትና ምን አይነት ቅርጽ እንዳለው የሚናገርበት ክፍል ነው። ማለት ከክርስቶስ ጋር ተሰቅያለሁ ብሎ ክርስትና ለኔ ያለኝ የሚሰጠኝ ፒክቸር ክሮስ ነው ብሎ የሚልበት ነው። እሱ ብቻ አይደለም ወዳጆቼ፣ ፕሊዝ በደንብ አድርጋችሁ ስሙኝ። ገላትያ መጽሐፍ ምዕራፍ 2 ከቁጥር 15 እስከ 21 ጳውሎስ አንድ ጊዜ በኢየሱስ ካመነ በኋላ ወደ ኋላ የማይመለስባቸውን 3 ምክንያቶች የሚያቀርብበት ሐሳብ ነው። ብዙ ሰዎች በኢየሱስ ካመኑ በኋላ ወደ ኋላ ባክስላይድ ያደርጋሉ። ለምንድን ነው እኔ በኢየሱስ ካመንኩ በኋላ ወደ ኋላ ማልለው? ምክንያቱን ያቀርባል። በገላትያ መጽሐፍ ምዕራፍ 2 ከቁጥር 15 እስከ 21 ባለው ሐሳብ ውስጥ አንደኛ ሕግ ምን ማድረግ እንደማይችል ይጽፋል። ሕግ ሊያጸድቀን አይችልም ይላል። ከዛ ቀጥሎ ደግሞ ምን ብሎ ይናገራል? ወንጌል ምን ማድረግ እንደማይችል ይጽፋል። ምን ማለት ነው?
የገላትያ መጽሐፍ ምዕራፍ 2 ከቁጥር 15 ከ1 ባለው ሐሳብ ውስጥ በጣም እንደውም አንድ ጸሐፊ ሲናገር ምን ይላል? ይሄ ከባዱ ክፍል ጋር ደርሰሃል፣ እንዳትስት፣ ቀስበል፣ ተረጋጋ፣ ካም ዳውን፣ ቀስበል ይላል። እኔ እንደዚህ ብዬ ተረዳው። ገላትያ መጽሐፍ ምዕራፍ 2 ቁጥር 15 ከ21 ያለው ሐሳብ በተለይም 15 16 እና 17 እስከ 18 ያለው ሐሳብ ስፒድ ብሬክ ነው ማለት ከላይ በቃ በጸጋ ያልክ ስትሮጥ መተህ እንደው በዛው ሄደ የማይሆነው አኳኳን እንዳትሆን ፍሬም ፍሪ ሲሆን አርገ ቀስ አርገ የምትቆምበት ሐሳብ ነው። ለምን እነዛ የአይሁድ አስተማሪዎች ሕግን ለጽድቅ እናሰራለን ብለው ለስተት እንደተዳረጉ አንተ ደግሞ ወንጌልን ለኃጢአት አሰራለሁ ብለ እንጦሮጦስ እንዳገባ በቀላል አማርኛ ማለት ነው። ማለት ሕግ ለጽድቅ እንደማይሰራ ሁሉ ወንጌል ለኃጢአት አይሰራም። ሄሎ አቤት፣ ወንጌል ለኃጢአት አይሰራም እንዳትሸወድ የሚልበት ሐሳብ ነው። ገላትያ መጽሐፍ ምዕራፍ 2 ቁጥር 15 ከ21 ያለው ሐሳብ። እንግዲህ ከዛ በኋላ ያለውን ሐሳብ ደግሞ ስትመለከቱ አሁን ሕግ ምን ማድረግ አይችልም? ማጽደቅ አይችልም። ወንጌልስ ኃጢአተኛ ማድረግ አይችልም። ድኛለሁ ብለ እንዲሁ በጸጋ ድኛለሁ ብለ እንደፈለክ ልትኖር አትችልም። ኦኬ። ከዛም ሲቀጥል ደግሞ ጳውሎስ በዚህ ክፍል ውስጥ ወደ ኋላ የማይመለስባቸው 3 ምክንያቶች ይናገራል። ቶሎ ቶሎ ብዬ ልናገር። የአይሁድ አስተማሪዎች ወደ ገላትያ ቤተክርስቲያናት ውስጥ ገብተው ምን እያደረጉ ነው መሰላችሁ? አንደኛ ጸጋን በሕግ እየለወጡ ነው። ሁለተኛ ሙሴን በኢየሱስ ቦታ ሊያስቀምጡ እየፈለጉ ነው። ማለት ኢየሱስን አፈናቅለው ሙሴን ሊያስቀምጡ ፈልገዋል። ሕግን ቀስቀሰው ጸጋን ሊያስወጡ ፈልገዋል። እሱ ብቻ ሳይሆን የኢየሱስ ክርስቶስ ብቻ የሆነውን የማዳን ኃይል ለሕጉ እየሰጡ ነው። ኢየሱስ ክርስቶስ በቤተ ክርስቲያን ውስጥ ያለውን ስም፣ ክብር፣ ሽታ እንዲያጣ ያደረጉ ነው። ኢየሱስን የሕግ አስከባሪ አድርገው ዝቅ ያደረጉት ነው። እሱ ብቻ አይደለም፣ ሙሴን አዳኝ ኢየሱስን ነፍሰ ገዳይ አድርገው እየቀየሩ ነው። ኢየሱስን የኃጢአት አገልጋይ አድርገው እየለወጡ ነው። ጳውሎስ በዚህ ጉዳይ ላይ በጣም ሲሪየስሊ ነው እየተናነቀ የገላትያ መልእክትን ለገላትያ ቤተክርስቲያናት አማኞች የሚጽፍላቸው። እንዴት ነው ኢየሱስን የኃጢአት አገልጋይ አድርገው እየለወጡ ያሉት? ምክንያቱም በክርስቶስ ልናምን ስንፈልግ ኃጢአተኛ ሆነን እንገኛለን አለና ኢየሱስ ክርስቶስ የኃጢአት አገልጋይ ነውን? አይደለም። ያፈረስኩትን መልሼ የምገነባ ከሆነ ሕግ ተላላፊ መሆኔን በገዛ አፌ መሰክራለሁ ብሎ ይናገራል። ምን ማለት ነው? በአጭር አማርኛ በደም ስሙኝ። ጳውሎስ፣ ጴጥሮስ፣ ዮሐንስ፣ ያዕቆብና በጌታ ያመኑ አይሁዶች ጽድቅ ኢየሱስን በማመን ነው ብለው ጽድቅ የሙሴን ሕግ በመጠበቅ አይገኝም ብለው የሙሴን ሕግ አስተምሮ አፍርሰው ከኢየሱስ ጋር ተባብረው የብሉይ ኪዳኑን ሕግ ሽረው ከኢየሱስ ጋር ቆመዋል። ጽድቅ የሙሴን ሕግ በመጠበቅ አይገኝም ብለው ሲሉ የቀደመውን ትምህርት አፍርሰውን አዲስ ትምህርት የሰሩት። ስለዚህ አንድ ጊዜ በኢየሱስ ክርስቶስ እና አምነን ጸድቀናል ካሉ በኋላ እንደገና መልሰው ሕግን መጠበቅ አስፈላጊ ነው ብለው ካሉ ያፈረሱትን መልሰው እየገነቡ ነው። ያፈረሱትን መልሰው ከገነቡ ደግሞ በሌላ አማርኛ እያሉ ያሉት ኢየሱስ ክርስቶስን በገዛ አፋቸው እነሱ ሕግ ተላላፊ መሆናቸውን እየመሰከሩ ነው። ሕግ ተላላፊ መሆናቸውን ከመሰከሩ ደግሞ ኢየሱስን የኃጢአት አገልጋይ አድርገው እየለወጡ ነው። ምን ማለት ነው? ኢየሱስ አጽድቆ ላይ ያጸድቃቸው፣ አድኖ ላይ ያድናቸው፣ በሕግ ላይ አሳምጾ ተዋቸው። ከጌታ የተቀበሉት ጽድቅ ለሩብ ጉዳይ ወይም ጎዶሎ ጽድቅ አይደለም፣ ሙሉ ጽድቅ ነው። በሌላ አማርኛ ምን ማለት ነው? ሰው ኢየሱስን ካመነ በኋላ ሕግን ሰርቼ ጸድቃለሁ ብሎ ካሰበ ከጌታ የተቀበልኩት ጽድቅ ሙሉ አይደለም፣ ስለዚህ እኔ አሟላለሁ፣ የቀረ ጉዳይ አለ፣ እኔ ሰራበታለሁ እያለ ነው። ይሄን ካለ ደግሞ ኢየሱስ አጽድቆ ላይ ያጸድቅ በሕግ ላይ እንዲያምፁ ስላደረጋቸው ኢየሱስን የኃጢአት አገልጋይ አድርጎ መለወጥ ነው። ግልጽ ነው ማውራው ማለት ለመስደቅ ኢየሱስ ሙሉ ነው። ሄሎ ኢየሱስ የኃጢአት አገልጋይ ነውን ሲላቸው ጳውሎስ ኢየሱስ የኃጢአት አገልጋይ አይደለም። እና ማን ነው የኃጢአት አገልጋይ? ሙሴ ነው። እንዴት? ምክንያቱም ሙሴ የሕጉ አገልጋይ ነው። የሕጉ ስራ ምንድን ነው? ኃጢአትን መግለጥ ነው። የኃጢአት ስራ ምንድን ነው? ኃጢአተኛው መኮነን ነው። የኩነኔው ስራ ምንድን ነው? ቁጣ ነው፣ ፍርድ ነው። ሙሴ በሙሴ በኩል ሕጉ ከተሰጣቸው በተዘዋዋሪ ሙሴ የሕግ አገልጋይ፣ የኃጢአት አገልጋይ፣ የኩነኔ አገልጋይ፣ የቁጣ አገልጋይ ነው። ኢየሱስስ የጸጋ አገልጋይ
እንዴ ሙሴ ምን አገልጋይ ነው? የፊደል አገልጋይ። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ሙሴ የሕግ አገልጋይ ነው፣ ኢየሱስ የጸጋ አገልጋይ ነው። ሙሴ የፊደል አገልጋይ ነው፣ ኢየሱስ የመንፈስ አገልጋይ ነው። ሙሴ የሞት አገልጋይ ነው፣ ኢየሱስ የሕይወት አገልጋይ ነው። ሙሴ የኩነኔ አገልጋይ ነው፣ ኢየሱስ የጽድቅ አገልጋይ ነው። ሙሴ የቁጣ አገልጋይ ነው፣ ኢየሱስ የይቅርታ አገልጋይ ነው። ማን ነው ቆሽሾ ወደ ሙሴ አገልግሎት ተጠግቶ በሕይወት የኖረ? እንኳን አይደለም ቆሻሻ ነክተ ራሱ ሕጉ አይምርህም። በነገራችን ላይ ሙሴ ሕጉን ሊሰጣቸው ከድንኳናቸው ሲያወጣቸው ኢየሱስ ጸጋ ሊሰጣቸው ጓዳቸው ነው የገባው አይደለ? ጓዳቸው ድረስ በጣም ነው የሚለያዩት። ጓዳቸው ድረስ ነው የገባው ጌታ አይደለ? ለምጻሞቹ ቤት፣ ሴተኛ አዳሪዎቹ ቤት፣ ኃጢያተኞቹ ቤት፣ ታማሚዎቹ ቤት ነው የገባው አይደለ? ሃይማኖተኞቹ እያሉ ኢየሱስ እኮ እዛ ድረስ ነው የገባው። በጳውሎስ ንግግር ምን መሰላችሁ? አንድ አንድ አስተማሪ ለመጽደቅ የሕግ ሥራ መስራት አለበት ብሎ ካስተማረ ሰውየው የሕግ አስተማሪ ነው። ሰውየው የኃጢአት አስተማሪ ነው። ሰውየው የሞት አስተማሪ ነው። የኩነኔ አስተማሪ ነው። በአጭር አማርኛ የሃይማኖት አስተማሪዎች፣ በሌላ አማርኛ የሕግ አስተማሪዎች የሲኦል ጥርጊያ መንገድ አመላካቾች ናቸው። ሲኦል በዚህ በኩል ነው እያሉ እያሳዩ ያሉ ናቸው። ምክንያቱም የሕግ አስተማሪዎች ስራ ፈላጊዎች ማለት ሰው ስራ ካልሰራ አድንም የሚሉ ሰዎች ጨካኞችና አምባገነኖች ናቸው። ምክንያቱም ሕጉን ሰው ሊፈጽመው እንደማይችል እያወቁ ስራ ይሉታል። ጨካኞች ናቸው፣ አምባገነኖች ናቸው። ሕጉ ፍጹም ታዛዥነት ይፈልጋል። በነገራችን ላይ ፍጹም ታዛዥ የሆነ ሰው ካሳየኸኝ ሕጉ ያጸደቀውን ሰው አሳያለሁ። ጸጋ ያጸደቀው፣ እምነት ያጸደቀው ከተማው ሞልቷል። ይሄን ቤት ሞልቷል። ብትፈልግ ከሰማይ በምድር ሕጉ ያጸደቀውን አንድ ሰው አታገኝም። ሕጉ የኮነነውን፣ ሕጉ ያሸማቀቀውን፣ ሕጉ ከከተማ ያወጣውን፣ ሕጉ በድንጋይ ደብድቦ የገደለውን፣ ሕጉ ከሰው የለየውን ታገኝ ይሆናል እንጂ ሕጉ ያነጻውን ሰው አታገኝም። ያጸደቀውን ሰው አታገኝም። ጸጋ ግን ዓለሙን ሁሉ ያጸድቅ ዘንድ አሚን ነው የተገለጠ የእግዚአብሔር ነጻ ስጦታ ነው። እስቲ አሜን በሉ። በነገራችን ላይ ይሄ እውነት የገባችሁ ፈልጋችሁ አይደለም፣ ጥሩ ጭንቅላት ስላላችሁ አይደለም። እግዚአብሔር ስለወደዳችሁ ነው ያበራላችሁ። ሃሌሉያ። ይሄ ጸጋ እኔ ጋር መጥቷል የሚል ሰው ካለ ያጨበጭ። ከዛ ጳውሎስ ምን ይላል? በደንብ አድርጋችሁ ስሙኝ። ይሄንን እንደዚህ ይላል፣ ለእግዚአብሔር እኖር ዘንድ በሕግ በኩል ሕግ ሞቻለሁ ይላል። አሁን ዋናው ጉዳይ እሱ ጋር ነው። በነገራችን ላይ ሞቻለሁ ሲል ጳውሎስ ሐዘኑን ሳይሆን ደስታውን ነው የሚገልጸው። ሞቻለሁ በአብዛኛው የጳውሎስ መልእክት ውስጥ የደስታ መግለጫ ንግግር ነው። እኛ ጋር ሞቻለሁ ደክሞኛል ነው። ሞቻለሁ ማለት አልቆልኛል ማለት ነው። ጳውሎስ ግን ሞቻለሁ ብሎ ሲል እንኳን ደስ አላችሁ እያለ ነው። ትዝ ይላችኋል ባለፈው ሳምንት ስንነጋገር ለእግዚአብሔር እኖር ዘንድ በሕግ በኩል ሕግ ሞቻለሁ ብሎ ሲል የዲቮርስ ፓርቲ እንደሆነ ነግሬያቸዋለሁ። አሁን በዚህ ዘመን ሰዎች ከትዳራቸው ሲለያዩ ድግስ ይደግሳሉ፣ ኮኦርዲኔተሮችም አሉ። የዲቮርስ ፓርቲ ላይ ምን ይደረጋል? ኬክ ይጋገራል፣ ኬክ ይቆረሳል፣ ደብዳቤ ይቃጠላል፣ ፎቶ ይቃጠላል። አይደለ የተባባለው አይደለ? ያ የተቃራኒው ቡድን የማይወደው ምግብ ይበላል። በቃ ተለያይተናል እንኳን ደስ አላችሁ ይባላል። እና ጳውሎስ ከሕግ ጋር ፍቺ እንደፈጸመ ነው የሚያወራው። ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሞቻለሁ ይላል። በደምብ ስሙኝ። ይሄንን በሕግ በኩል ለሕግ ሞቻለሁ ለጳውሎስ የደስታ መግለጫ ንግግር ነው ብያቸዋለሁ። አሁን ምን ማለቱ ነው? ጳውሎስ እንዴት ነው የደስታ መግለጫ ንግግር የሆነለት? ሞቻለሁ ሲል ጳውሎስ ምን ማለቱ ነው? ሞቻለሁ ሲል ጳውሎስ ምን ማለቱ መሰላችሁ? የደስታ መግለጫ ንግግር ለምን እንደሆነ ልንገራችሁ። በመሰረቱ ይሄ ንግግር ሕጉ ከሕጉ ጋር በተቃርኖ ሲቆም፣ ከዛም ደግሞ ኃጢአትን ሲቃወም፣ ሞት በሞት ላይ ሲታጠቅ፣ ሲኦል በገሃነም ላይ ሲነሳ የሚያሳይ ንግግር ነው። ምን ማለት ነው? ጳውሎስ እያለ ያለው ነገር ምንድነው? የሙሴ ሕግ ይፈርድብኛል፣ እኔ ላይ ይፈርድብኛል። ነገር ግን እኔ ሌላ ሕግ አለኝ። የሙሴን ሕግ የሚኮንን የነጻነትና የጸጋ ሕግ አለኝ። ይኮንነኝ የነበረው ሕግ ራሱ ተኮነነ። አቤት ቆይተውት እሱ ይከሰኝ የነበረው ሕግ ተከሰሰ። ኃጢአት ተኮነነ።
ሞት ራሱ ጠፋ እና ኢየሱስ ክርስቶስ እኔን ከሕግ ኩነኔ ለማውጣት የሕግ የኃጢአት የሞት ሞት ሆነ። እንዴት? እኔን ይከሰኝ የነበረው ሕግ በሌላ ሕግ ተከሶ ቆመ። በምን ሕግ? በጸጋ ሕግ ይባላል። እኔን ይኮንነኝ የነበረው ኃጢአት ባለማመን ኃጢአት ተኮንኖ ቆመ። እኔ ሊያጠፋ የነበረው ሞት ራሱ በትንሣኤ ኃይል ጠፋ እና ኢየሱስ ክርስቶስ ለኔ በሕግ ላይ ሕጌ፣ በኃጢአት ላይ ያለኝ ኃጢአት፣ በሞት ላይ ያለኝ ሞት ነው። ለዚህ ነው ይሄ ደስታ መግለጫ ነው እና አንድ ሰው ሕግ በሱ ላይ የሚሰራው ይላል ሮሜ መጽሐፍ ምዕራፍ 7 ቁጥር 1 እስከ 4 በሕይወት እስካለ ድረስ ብቻ ነው። በደንብ ስሙኝ ይሄን ወንድሞቼ ወይ ሕግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች። ሰው በሱ ላይ ሕግ የሚሰለጥነው ሕግ አቅም የሚኖረው ሰውየው በሕይወት ካለ ነው። ሕግ በሱ ላይ የሚሰራው ሰውየው በሕይወት ካለ ነው ማለት ምን ማለት ነው? የአይሁድ ሰዎች ሕግን ተቀብለው ኖረዋል። በቃ ሕጉም ለነሱ እነሱም ለሕጉ አንዱ ለሌላቸው ተሰጥተው ኖረዋል። አሁን ጸጋ መጣ። ጸጋ ሲመጣ ከሕግ ተላቀው እንዴት ወደ ጸጋ ይምጡ? ሕግን ልታመልጠው የምትችለው ኖራ አይደለም ሞተ ነው። ስለዚህ ጳውሎስ በነገራችን ላይ ከሕግ ተፋተው ወደ ጸጋ ሕይወት ሊመጡ የሚችሉበትን መንገድ የሚነግራቸው በሞት በኩል ነው። ምክንያቱም ከክርስቶስ ኢየሱስ ሞት ጋር ስትተባበሩ ለሕግና ለኃጢአት ትሞታላችሁ። ከዛስ በትንሣኤው በኩል ደግሞ ለጽድቅና ለቅድስና ትነሳላችሁ። ስለዚህ አሁን አዲስ ሕይወት መኖር ትችላላችሁ። ምን ማለት ነው? በሕግ በኩል ለሕግ ሞቻለሁ ማለት ሰው በሞት ከሕግ ይላቀቃል፣ ኢየሱስን በማመን ይሞታል። ስለዚህ ከዚህ በኋላ ሕጉ በእኔ ላይ ስልጣን የለውም፣ እኔን አያገባኝም። ባለፈው እንደነገርኳችሁ ማንም ሰው አሁን የሞተ ዘመዳችን የኑሮ ውድነት፣ የሊዝ ሕግ፣ የምናምን ሕግ ምንም አይመለከተውም። በአገር ሰላም ነው እዚህ ያሉ። አንዴ ከሞት ሕጉ አንተ ላይ አቅም የለውም። ስላልሞትክ ነው፣ በሕይወት ስላለ ነው። እና በክርስቶስ ኢየሱስ በማመን ከሞቱ ጋር ስትተባበሩ እናንተ ለሕግና ለኃጢአት ትሞታላችሁ፣ ከትንሣኤው ጋር ደግሞ ለጽድቅና ለቅድስና ትነሳላችሁ። ስለዚህ ጳውሎስ እያለ ያለው ነገር ምንድን ነው? በሕግ በኩል ለሕግ ሞቻለሁ ብሎ ሲል ምን እያለ ነው? ሕግ ከዚህ በኋላ እኔን አይመለከተኝም፣ እኔን አይገዛኝም። ለምን? ሞቻለሁ። እኔ አልኖርም ማለት ራሴን አልመለከትም፣ ኢየሱስን እንጂ ወደፊት እንጂ ወደ ኋላ አላይም። እኔ አልኖርም። ራሴን ሳይ ብዙ ኃጢአት አለብኝ፣ ኢየሱስን ሳይ ግን ሁሉ ንጹህ ነው። ራሴን አላይም። እኔ አልኖርም። ከዛስ በእኔ የሚኖረው ክርስቶስ ነው። እና ደግሞ ኢየሱስ ባንተ ሲኖር ታዲያ በእኔ የሚኖረው ክርስቶስ ነው ማለት እሱ የፍጹምነቴ መልክ ነው። በእኔ የሚኖረው ክርስቶስ ነው ማለት በእኔ ኢየሱስ ሲኖር በደንብ አድርጋችሁ ይህን ከሰማችሁኝ ዛሬ ይህችን ብቻ ከሰማችሁኝ እንኳን ተሳክቶልኛል። በእኔ የሚኖረው ክርስቶስ ነው ማለት ምን ማለት ነው? በእኔ የሚኖረው ክርስቶስ ነው ብላችሁ ስትሉ ኢየሱስ በእኔ ሲኖር ሕግን ሽሮ ኃጢአትን ኮንኖ ሞትን አጥፍቶ ነው እንጂ እየተጋፋ አይደለም። ሕግን ሽሮ ኃጢአትን ኮንኖ ሞትን አጥፍቶ በምትኩ ጸጋ፣ ጽድቅ፣ ሰላምና ደስታ ሞልቶኝ ነው የሚኖረው እንጂ እንዲሁ አይደለም የሚኖረው። ኢየሱስ ክርስቶስ ጽድቅና ሕይወት ሰጪ ነው። ጌታ ኢየሱስ ክርስቶስ በሞት በኃጢአትና በሕግ ላይ ጌታ ነው። በኢየሱስ ክርስቶስ የሚያምኑ ሰዎች ከኃጢአት ከሕግና ከሞት ነፃ ናቸው። ለምን? የሕይወታቸው አዳኝ አድርገው የተከተሉት ጌታ እሱ በሞት ላይ በኃጢአት ላይ በሕግ ላይ ባለስልጣን ስለሆነ ጌታ ስለሆነ በሱ በኩል አሁን እኔ አልኖርም አለ፣ በእኔ የሚኖረው ክርስቶስ ነው አለ። አሜን ነው። ሰይ አሜን። አንደኛ ከክርስቶስ ጋር ተሰቅያለሁ አለ። ከክርስቶስ ጋር ተሰቅያለሁ ባለፈው ነግሬያቸዋለሁ። ይሄ የሥጋ ስቅለትን ሳይሆን የሚያወራው ሞት ኃጢአትና ሕግ የተሰቀሉበት የላቀ ስቅለት ነው። በሌላ አማርኛ ኢየሱስ ክርስቶስ ለኔ በሕግ ላይ ሕጌ ነው፣ በኃጢአት ላይ ያለኝ ኃጢአት ነው ማለት ምን ማለት ነው? ከዚህ በኋላ እኔ ኃጢአትም ሆነ ሕግ እኔ ላይ ስልጣን ሊኖራቸው አይችልም። እንዴት? ትዝ ይላችኋል የነገርኳችሁ። ኢየሱስ ከሞት ሲነሳ መቃብሩ ቀርቷል አልቀረም? ቀርቷል። መቃብሩ ህልውናውንም ስራውንም ቀጥሏል አልቀጥልም? ቀጥሏል። ሌላ ሟች ከተገኘ ያስገባል። ጴጥሮስ ከእስር ሲፈታ እስር ቤቱ ቀርቷል አልቀረም? ቀርቷል። እስር ቤቱ ህልውናውንም ስራውንም ቀጥሏል አልቀጥልም? ቀጥሏል። ነገር ግን መቃብሩም ለኢየሱስ እስር ቤቱም ለጴጥሮስ እንዳልሆነ ከእንግዲህ በኋላ ሕግ ህልውናውንም ስራውንም ቢቀጥል ለኔ አይደለም። ምክንያቱም እስር ቤቱ ለጴጥሮስ መቃብሩም ለኢየሱስ እንዳልሆነ ሕጉ ለኔ አይደለም። ለምን? ሞቻለሁ።
አሁን እኔ አልኖርም በኔ የሚኖረው ኢየሱስ ነው እስቲ በደንብ አርጋችሁ አሜን በሉ ኢየሱስ ነው በኔ የሚኖረው እናማ ከዚህ በኋላ በስጋ ምኖረው ኑሮ በወደደኝ በእግዚአብሔር ልጅ ላይ ባለኝ እምነት ነው የቱ ኑሮ የቅድስናና የጽድቅ ኑሮ አንተ በኢየሱስ አምነ ስትሞት ከሕግ ትላቀቃለህ ምትላቀቀው ደግሞ ከሕግ ብቻ ሳይሆን ከኃጢአትም ኃይል ነው ምትላቀቀው በክርስቶስ ኢየሱስ ስታምን ከኢየሱስ ሞት ጋር ትተባበራለህ ከዛስ ስትሞት ለኃጢአትና ለሕግ ትሞታለህ ከዛስ ስትነሳስ ለጽድቅና ለቅድስና ትነሳለህ አሁን ይሄ የቅድስናና የጽድቅ ኑሮ የሚባለው የሥራ ውጤት አይደለም አሁን ምኖረው ኑሮ የቱ ኑሮ የቅድስናና የጽድቅ ኑሮ እግዚአብሔር ልጅ ላይ ባለኝ እምነት ምኖረው ኑሮ ነው ጽድቅና ቅድስና አንተ እንደዚህ ብለህ አልቦ የምትኖረው ህይወት ሳይሆን ኢየሱስ ክርስቶስን በማመን የምትኖረው ኑሮ ነው በደንብ አርጋችሁ አሜን በሉ ቆይ አንድ ነገር ልንገራችሁ ከዚህ በኋላ አንተ በኢየሱስ ድኛለሁ ብለህ ኃጢአትን ማትሰራው ወይም እንደፈለከው ማትኖረው ለምንድን ነው ሕግ ፈርታ አይደለም ቅጣት ፈርታ አይደለም በነገራችን ላይ ሞቻለሁ ሲል የሞተ ሰው ለዚህ ዓለም ሴንስለስ እንደሚሆን ብርቁም ድንቁም አይሆንም አሁን የሞተ ዘመድ ጋር ሄደ አብዬም እምዬም ብለህ ብታለቅስ አይሞቀውም አይደንቁም አይበርደውም በቃ የሞተ ሰው አይሞቀውም አይበርደውም ስለዚህ ጳውሎስ ከዚህ በኋላ ለዚህ ዓለም ጉዳይ አይሞቀኝም አይበርደኝም ለምን ነው ከኢየሱስ ጋር ሞቻለሁ ምንም ነገር ብርቄም ድንቄም አይደለም አንዱ ጉዳይ እሱ ነው ሁለተኛ የሞተ ሰው ፍቃዱን ሰጥቷል ታከላችሁ ታዲያ አንተ በኢየሱስ አምነ እንደልብ ትኖራለህ አልኖርም እና እሱማ ለኃጢአትና ለሕግ ሞቼ እኔ እኮ ለቅድስናና ለጽድቅ ተነሳው አሁን እኔ በቅድስና ምኖረው የሆነ ቅጣት ይጠብቀኛል ብዬ ሳይሆን ስታንዳርድ አይቻለሁ ምን አይነት ስታንዳርድ ቅድስና የሚባል ስታንዳርድ ከሱ መውረድ ይከብደኛል በሌላ አማርኛ ልንገርህ በለኝ ቆይ አሁን አንተ ግራቪቲ ይሰራባል አይሰራብህም ይሰራል እዚህ በክብር የተቀመጥከው ግራቪቲን አክብረ ነው አላከብረውም ብለህ ብትል ግራቪቲ ምን እንደሚያደርግ አንጥፎ ያሳያል አይደለ እሺ ፕሌን ውስጥ ብትገባ ግራቪቲ ባንተ አይሰራም ፕሌኑ መብረር ከጀመረ ፕሌን በሎ ፍላይት ስለተሰራ ሎ ግራቪቲ አይሰራበትም ፕሌን በሎ ፍላይት ስለተሰራ አንተ ምንም እንኳን ሎ ግራቪቲ ቢሰራብህም በሎ ፍላይት ውስጥ ከገባ ሎ ግራቪቲ at the same time እያለ አንተ ግን ተበራለህ አይደለ አሁን ወደ ጸጋ ስቴት ገብተሃል ወደ ጽድቅና ቅድስና ስቴት ገብተሃል ስለዚህ ከዚህ በኋላ የሚጎትተ የትኛውም ነገር ባንተ ላይ አይሰራም ለምን የጸጋው ጉልበት ልክ ፕሌኑ ግራቪቲውን ጥሶ እንደሚነሳ ልክ እንደዛ ዓለማዊ ምኞትንና በዚህ ዓለም ያለውን የትኛውም ነገር ድል አድርጎ በእግዚአብሔር ሕይወት እንድትኖር ወደ ላይ ይወስዳል እስቲ አሜን በርበነባር ወዳጄ አሁን ሰው ለምንድነው እኛ ከዚህ በኋላ እኛ በቅድስናና በጽድቅ ለመኖር የምንገደደው ስታንዳርድ አየን አንድ ጊዜ ፈርተን አይደለም እንቀጣለን ተብለን እንደበደባለን ተብለን አይደለም ስታንዳርድ አይደለም እንዴት አንድ ጊዜ የቅድስናን ስታንዳርድ ካየ በኋላ እክክሽ ጠላ ቤት ሰንደቅ ዋረቀ ቤት መዝውረድ ያስጠላል ለምንድነው አሁንኛ ማንጠጣው ለምንድነው ማንቀመው እሺ ለምንድነው ማለት የሆነ ስተት ተሳስተ እንኳን ምቾት አይሰጥህም አንዳንድ ሰዎች እንደልባቸው ተሳድበው ምንም ሳይመስላቸው ሲኖሩ አንተ ግን በስተት ለተናገርከው ነገር እንኳን ውስጥ ምቾት ያጣል ለምን አንድ የለመድከው የላይፍ ስታንዳርድ አለ በመንፈስ ቅዱስ አማካኝነት ኤክስፒሪየንስ ያረከው ህይወት አለ ከዛ ስትወርድ ይሸክካል ምቾት አይሰጥም ይደብረሃል ትነጫነጫለህ ለዚህ ነው በጌታ ያመኑ ቦርናጌን ያደረጉ ሰዎች ሲደክሙ በድካማቸው ኢንጆይ ያረጉም ሁሉ ጊዜ በቃ ይነጫነጫሉ ይደብራቸዋል ምቾት አይሰማቸውም ቢኮዝ በመንፈስ ቅዱስ አማካኝነት የቅድስናንና የጽድቅን ህይወት ኤክስፒሪየንስ አድርገዋል አሁን እንደዚህ ይላል ጳውሎስ እኔ ሞቻለሁ በእኔ የሚኖረው ክርስቶስ ነው ራሴን አላይም ኢየሱስን ነው ማየው በነገራችን ላይ ክርስትና ወንድሜ ኢየሱስን እያየ የምትኖረው ህይወት እንጂ ራስን እያየ የምትኖረው ህይወት አይደለም ራስን ብራዘር የሚሉ ሰዎች ውሸታቸው ነው ሊያሳብዱ ነው ጸጉርን እንደዚህ ነቅለፉ እየገላ እንድትጫወት ነው የሚያደርጉ ራስን አይተ የምትኖረው ክርስትና የለም ኢየሱስን አይተ የምትኖረው ክርስትና ነው
ጳውሎስ ቀጥሎ ምን ይላል እንግዲህ ጽድቅ ህግን በመጠበቅ የሚገኝ ከሆነ ኢየሱስ በከንቱ ሞቷል ማለት ነው አለ። ኢትዮጵያዊ ለምንድን ነው እንዲሁ በጸጋ ትድናለህ ሲባል ደስ የማይለው? ፕሮግራም ይዟል ኪሊማንጃሮ ለመውጣት ዳሽን አይበቃኝም ከኃጢአት አንፃር ብሎ ፕሮግራም ይዟል። ይሄን ፕሮግራሙን አስጥለ በኢየሱስ ክርስቶስ እመንና በነፃ ዳን ስትለው በነፃ በነገራችን ላይ በእግዚአብሔር ስጦታና በሰው ሥራ ላይ የተመሰረተ ሁለት እምነት የለም። አንድ ነው፣ መዳን አንድ ነው። እንደዚህ ብዬ ብጨርስ ደስ ይለኛል። ወንጌል የሚለው ቃል ዮአግሊዮን ከሚል የግሪክ ቃል የመጣ ነው። የምትጽፉ ሰዎች ዮአግሊዮን ከሚል የግሪክ ቃል የመጣ ነው። ዮአግሊዮን ማለት ዮአ ማለት ጥሩ ማለት ነው። አጌሎ ማለት ዜና ማለት ነው። ጥሩ ዜና ማለት ነው። ወንጌል ማለት የምስራች ማለት ነው። መልካም ዜና ማለት ነው። ኢየሱስ ክርስቶስ እንደሞተና ከሞት እንደተነሳ የሚናገር የምስራች ማለት ነው። ወዳጆቼ ኢየሱስ ሞቷል ብቻ መርዶ ነው እንዳትረሱ። የምስራች የሚሆነው ተነስቷል ሲሆን ነው። በነገራችን ላይ የጸደቃችሁት ኢየሱስ ከሞት ስለተነሳ ነው። እናንተንም ለማጽደቅ ከሞት የተነሳ ይላል ሮሜ መጽሐፍ። ኢየሱስ ከሞት ባይነሳ ኖሮ ዕዳው የተከፈለለት ችስታ ነበር የምትሆነው። ኢየሱስ ክርስቶስ ከሞት በመነሳቱ ነው የጸደቀው፣ በእግዚአብሔር ፊት ተቀባይነት ያገኘው እና ኢየሱስ ሞቷል። በነገራችን ላይ ኢየሱስ ተቀላችኋል የተቀበለው መከራ አይደለም እናንተን ያዳናችሁ፣ እኔና እናንተን ያዳነን መከራውን የተቀበለው ፐርሰን እሱ ስለሆነ ለዛማ እኮ ቆዳውን ስለ ወንጌል የተላጣለ እኮ በዘይት የተቀቀላል፣ በአንበሳ የተበላል፣ በመጋዝ የተሰነጠቃል፣ ተዘቅዝቆ የተሰቀላል፣ በሳት የተቃጠለ በጣም ስለ ወንጌል ተብሎ ዋጋ የከፈሏል። ማንም ቆዳው ቢላጥ ተዘቅዝቆ ቢሰቀል በመጋዝ ቢሰነጠቅ የከፈለው ዋጋ አንተን ህይወት ሊሰጣ አይችልም። የኢየሱስን መከራ ላንተ ህይወት እንዲያመጣ ያደረገው ፐርሰኑ ፍጹም ሰው ፍጹም አምላክ መሆኑ እሱ ኢየሱስ መሆኑ ነው እንጂ አሁን ኢየሱስ ክርስቶስ ማለት ሞቱ ለኔና ለናንተ ህይወት የሰጠን ፐርሰኑ ዋጋውን የተቀበለው ፍጹም ሰው ፍጹም አምላክ መሆኑ ስለሆነ ና ወንጌል የምስራች። ታዲያ የምስራቹ ምኑ ላይ ነው ካላችሁ እንዲሁ በነፃ እንዲሁ በጸጋ። በቃ የገላትያ መጽሐፍ ወሳኙ ክፍል ገላትያ መጽሐፍ ምዕራፍ 2 ቁጥር 15 ከ1 ያለው ነው። ምክንያቱም እዛ ቦታ ላይ የሚናገረው ምንድነው? እኔ በህግ በኩል ህግ ሞቻለሁ ይላል። ኢየሱስ በህግ ላይ ያለኝ ህግ ነው። ትዝ ይላችሁ ከነበር ባለፈው ሳምንት ነግራችሁ ኢትዮጵያ ኤርላይንስ ስትሄዱ አልኳችሁ ቪአይፒ መግቢያ ላይ ህግ አለ። ሌላ ኦርዲነሪ ሰው አይገባም። ላንተ ግን በህግ ላይ ህግ ስልጣን ያለው ቪአይፒ ከሰጠ ሚሊዮኖችን የሚከለክል ህግ አንተን ሊያቆም አይችልም። እሺ እንዲህ ብላችሁ ጻፉ። ታዲያ ህግ የማያጸድቀኝ ከሆነ ለምን ተሰጠኝ? ለምን ተሰጠኝ? አሁን ቀጣይ የሚነሳው ጥያቄ እሱ ነው። ጳውሎስ የሚመልሰው ምዕራፍ 3 ላይ እሱ ነው። ህግ ታዲያ ለምን ተሰጠኝ? ለምን ተሰጠኝ ህግ የማያጸድቀኝ ከሆነ? ትዝ ይላችኋል አይደል? ባለፈው ሳምንት ስንነጋገር እግዚአብሔር ለእስራኤል ህዝብ ህጉን የሰጠው ከግብጽ ካወጣቸው በኋላ እንደሆነ ከግብጽ እንዴት አወጣቸው? በፋሲካው በግ አማካኝነት። እዩኝ እኔን አንድ እዩኝ፣ ወዳችኋለሁ። አይ ላቭ ዩ ሶ ማች። በህይወት ዘመናችሁ እንኳን እቺን ማትረሷት ብትሆን የህይወት ዘመን ማስታወሻ ትሆንላችሁ። የእስራኤል ህዝብ ለ400 ዓመት ከኖረበት ባርነት በምን ወጣ? በፋሲካው በግ አይደለም የወጣው፣ በፋሲካው በግ ደም አማካኝነት ነው። መልአኩ የሚያልፈው በጉን አይደለም ደሙን ነው። ታውቃላችሁ ኢትዮጵያ ውስጥ በጉን ይወዱታል፣ ደሙን አይወዱትም። ኢየሱስን ይወዱታል፣ ደሙን ሲባል ነው ሚሉት እንጂ መልአኩ የሚያልፈው በጉን አይደለም። አሁን በጉን ገዝተ በር ላይ ብታስረው ይገላል። በጉን ግን አርደ መቃኑ ላይ ደሙን ብትቀባው መልአኩ ያልፋል። እሺ የእስራኤል ህዝብ ከግብጽ የወጣው በምንድን ነው? በፋሲካው በግ ደም አማካኝነት ነው። ህግ የተሰጠው መቼ ነው? ከግብጽ ከወጣ በኋላ ነው። አሁን ለወጣ ሰው የተሰጠ ላይፍ ስታንዳርድ ነው እንጂ በህጉ በኩል ከግብጽ አልወጡም። ሄሎ ከጨለማ ከሞት መውጣት ከፈለክ አንተን ከሞት ከጨለማ የሚያሻግር ደም የተከፈለ ዋጋ እሱ ነው አንተን የሚያሻግር። አየ ህጉ ለወጣ ሰው የተሰጠ የህይወት ስታንዳርድ ስርዓት አስያዥ ነው እንጂ ለምሳሌ ለ400 ዓመት በግብጽ ሲኖሩ የእስራኤል ሰዎች ከአሕዛብ አምልኮ ጋር ተጋብተዋል። ያን ላይፍ ስታይል ለምንደዋል። ሰው እግዚአብሔር አምላክ ያን ላይፍ ስታይል ይዘው ከነዓን እንዲገቡ አይፈልግም።
አይፈልግም እንዳትረሱ በመሰጠትም ደረጃ ቢሆን ህጉ የተሰጠው ለማን ነው ከግብጽ ለወጡ ሰዎች ነው እንጂ በግብጽ ላሉ ሰዎች አይደሉም ከግብጽ የሚወጣው ደግሞ በደም አማካኝነት ነው ህግ እንኳን በለ ልትከራከር ከሞከርክ ልትከራከር የምትችለው ደሙን እንዳዳኝና እንደ ነፃ ውጪ ከተቀበልክ በኋላ ነው እንጂ ገና በባርነትና በኃጢያት ስራት በጨለማና በሞት ውስጥ ሆነ ህጉን ሰርቼ ወጣለሁ በለ ልትል አትችልም ምክንያቱም ህግ አውጪ ሆኖ አያውቅም ህጉ ለምን ተሰጠ የሚቀጥለው ሳምንትና በሚቀጥለው ጊዜ ምዕራፍ 3 ላይ የምናየው ነው ክፉ ከሆነው ካሁኑ ዓለም ያድነን ዘንድ ስለ ኃጢያታችን ራሱን ሰጠ ወዳጆቼ ሰው በጣም ከቸገረ ብር ይሰጣል በጣም ቢያምህ መድኃኒትን እንኳን አይውጥልህ ራሱን ሰጣል እኔና እናንተን ከኃጢያት በሽታ ለማዳን ስለ በደላችን ስለ መተላለፋችን ራሱን ሰጣ ለዚህ ጌታ ክብር ይሁንለት ወንጌል ይለውጣል